7 ጊዜ 7 ሁሌ መበደሉን እሱ አያቆምም። አንተም ሁሌ ተውለት በቃ። ለአግባሽ የሚለውን ጥያቄ ውድቅ አደረገች በሚል ግድያ የፈጸመው ግለሰብ በእድሜ ልክ እስራት ተቀጣ። ቤተሰብ ቀውስ ውስጥ ሲገባ ማህበረሰብ ይፈርሳል፣ ይናጋል፣ ይታወካል። ወይም ደግሞ ማህበረሰብ ቀውስ ውስጥ ሲገባ ቀውሱ ቤተሰብ ውስጥ ይገባል። ይሄ አሁን ያለንበት ዘመን ጥሩ ኤግዛምፕል ነው። የገባንበት ቀውስ ፖለቲካዊ ባህሪ ያለው፣ ኢኮኖሚያዊ ባህሪ ያለው እና መንፈሳዊም ጭምር ባህሪ ያለው። ይሄ የሚገለጸው ደግሞ በፈረሱ ቤተሰቦች፣ መግባባት ባቃታቸው ባልና ሚስቶች። እኔ እንደው ምመክረው መጀመሪያ ያሶይ መዳን አለበት። ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? መነጽር ፖድካስት ዛሬም ዝግጅቱን ጨርሶ ቀርቧል። እንግዲህ እንደተለመደው በመነጽር ፖድካስታችን የተለያዩ የጥበብ ባለሙያዎችን እየጋበዝን ጥበባቸው እንዴት ለግለሰብ እንዴት ለማህበረሰብ ጥቅም ሊውል ይችላል የሚለውን ጉዳይ ሰፋ አድርገን እንግዲህ ከዚህ በፊትም እየተወያየ ነበር። ዛሬ ደግሞ አዲስ እይታ ይዘንላችሁ ቀርበናል። እንግዲህ ለማህበረሰብ ግንባታ ዋናው የጀርባ አጥንት የሆነው ደግሞ ቤተሰብ ነው። ስለዚህ ቤተሰብን የመገንባት ጥበብ በሚል እንግዳ ጋብዘን ዛሬ ከእናንተ ጋር ትርጉም አዘል ጭውውት ለማድረግ ዝግጅታችንን ጨርሰናል። እንግዲህ እንግዳ ጋብዘናል። በዚህ ጉዳይ ላይ እንግዳችን ከዚህ በፊትም የፕሮግራማችን ተሳታፊ ነበር። ብዙ ጊዜ በተለይ በአርኪቴክት ዙሪያ፣ በስነ ጽሁፍ ዙሪያ ያለውን እውቀት አጋርቶናል። ብዙዎቻችሁ የምታውቁትም ይመስለኛል። አርኪቴክት ሚካኤል ሽፈራው ይባላል። እንግዲህ አርኪቴክት ሚካኤል ሽፈራው በተለያዩ የጥበብ ዘርፎች ውስጥ ነው ያለው። ቅድም እንደነገርኳችሁ በአርኪቴክቱ አለ፣ በስነ ጽሁፉ አለ፣ በሀያሲነቱ አለ፣ በተርጓሚነቱም አለ። አሁን ደግሞ በትዳር አማካሪነት በተለይ በትዳርን በማማከር ላይ ተሰማርቷል። በዚህ ጉዳይ ላይ ደግሞ ይህንን ጉዳይ አንድ ጥበብ መዘን ስናወጣ አንድ ሰው ውስጥ ይህንን ጉዳይ ማን ሊያማክረን ይችላል ብለን ስናስብ ያገኘነው ባለሙያም እንግዲህ ወዳጃችንም ስለሆነ እሱን ጋብዘናል። እንግዲህ ውይይታችንን በጥሞና እንድትከታተሉን አሳስባለሁ ማለት ነው። ሚካኤል ጥሪያችንን አክብረህ እንግዲህ እዚህ ድረስ ስለተገኘልን በእኔም በፕሮግራማችን ተከታታዮችም ስም ምስጋና ላቀርብልህ እወዳለሁ። በተለይ ደግሞ ባለህ ጠባብ ጊዜ ውስጥ እኛ ባንኳኳነ ቁጥር እሺ ብለህ የምትገኝባቸውን ቅንነትህን በዚህ አጋጣሚ እንደው በተመልካቾቻችን ስምም ለመግለጽ እወዳለሁ። እንደው እግዚአብሔር ይባርከህ ነው የምለው። ማለት ጊዜ ገንዘብ ነውና ያንን ገንዘብ በተለይ ማህበረሰብ ግንባታ ላይ ያለኝንም እንኳን አስተዋጽኦ እንደው ሼር ማድረግ እፈልጋለሁ ብለህ እዚህ ድረስ ስለተገኘልን ምስጋናዬን ተቀበልልኝ ለማለት እፈልጋለሁኝ። እንግዲህ ያው ቅድም በመግቢያ ላይ እንደገለጽኩት ዛሬ በጣም ልንወያይበት ያሰብኩትና እንዲሁ አይምሮዬ ላይ ሲመላለስ የነበረ ጥበብ ነው። እንዲሁ ያው ጥበብ እንደምታውቀው ሰፊ ነው፣ በጣም ሰፊ ነው። እንግዲህ በየጊዜው ፕሮግራሞችን ከጀመርን ጀምሮ በአርኪቴክት ዙሪያ አውርተናል፣ በሙዚቃ ዙሪያ አውርተናል፣ በስነ ጽሁፍ ዙሪያ አውርተናል፣ በእደ ጥበብ ዙሪያ ሁሉ አውርተናል። ዛሬ ደግሞ እንደው ለየት ያለ ባለመልክ ስለ ማህበረሰብ ግንባታ ነው ዋናው ፕሮግራማችን የሚያጠነጥነውና ለማህበረሰብ ግንባታ ደግሞ ዋናው የጀርባ አጥንት ደግሞ ቤተሰብ ነው ብለን እናስባለን። ያንንስ ታስባለህ ወይ አንተ? እውነት ለማህበረሰብ ግንባታ ቤተሰብ የጀርባ አጥንት ነው ብለን መናገር እንችላለን ወይ? ካልንስ ምናልባት ይህ አባባል ቤተሰብ ለማህበረሰብ የጀርባ አጥንት ነው ብዙ ጊዜ ይባላል፣ ክሊቼ ነው፣ ይደጋገማል። ግን እውነት የአንድ ቤተሰብ መፍረስ ማህበረሰብን ያፈርሳል ብለህ ታስባለህ? ሁለቱም ነው፣ ቫይስ ቨርሳ ነው። ቤተሰብ ቀውስ ውስጥ ሲገባ ማህበረሰብ ይፈርሳል፣ ይናጋል፣ ይታወካል። ወይም ደግሞ ማህበረሰብ ቀውስ ውስጥ ሲገባ ቀውሱ ቤተሰብ ውስጥ ይገባል። ይሄ አሁን ያለንበት ዘመን ጥሩ ኤግዛምፕል ነው። የገባንበት ቀውስ ፖለቲካዊ ባህሪ ያለው፣ ኢኮኖሚያዊ ባህሪ ያለው እና መንፈሳዊም ጭምር ባህሪ ያለው። ይሄ
የሚገለጸው ደግሞ በፈረሱ ቤተሰቦች፣ መግባባት ባቃታቸው ባልና ሚስቶች፣ በወላጆቻቸው ግጭትና ጦርነት ምክንያት በቤት ውስጥም ሆኖ በሚሰቃዩ ልጆች፣ ግራ በተጋቡ ልጆች፣ ወይም ደግሞ ቤተሰቦቻቸው ተለያይተው ጎዳና በወጡ ልጆች፣ ጎዳናም ካልወጡ በሲንግል ፋሚሊ በሚያድጉ ልጆች እና በሲንግል ፋሚሊ የሚያድጉ ማለት እናት ያለ አባት የምታሳድጋቸው ኢንሞስት ኬዝስ፣ በአንዳንድ ኬዞች ደግሞ አባት ሚስት ጥላበት ሄዳ ወይ በእንጀራ እናት ወይ በሰራተኛ ለማሳደግ የሚንገታገትባቸው እነዚህ ፋሚሊዎች ከዚህ ፋሚሊ ውስጥ የሚወጡ ልጆች ለራሳቸው ስላልተመቻቸው ለማንም ቀና ለመሆን ይቸገራሉ። በስራቸው ታማኝና መልካም ልጆች መሆን ይቸገራሉ። በትምህርታቸው ጎበዝ ልጆች መሆን አይችሉም። ምክንያቱም አእምሯቸው፣ መንፈሳቸው የተጨነቀ ናቸው። ምናልባት ሌሊት በነበረው የአባትና የእናታቸው ጦርነት ሳይተኙ ያደሩ ልጆች ናቸው። ከተኙም በቅዠት ውስጥ ያደሩ ልጆች ናቸው። ጠዋት ያልተመቻት እናት ተሰናብተው የወጡ ልጆች ናቸው። ስለዚህ ትምህርት ላይ ውጤታማ ሊሆኑ አይችሉም። ክፍል ውስጥ ቁጭ ብለው ያሳለፉትን ናይት ያስባሉ። ከዚህ ሲሄዱ የሚጠብቃቸውን አንሃፒ ፋሚሊ ያስባሉ። ስለዚህ በትምህርት ውጤታማ አይደሉም ማለት ለሀገር እጅግም የማይጠቅሙ አንዳንዴም የሚጎዱ ልጆች ሆነው ያድጋሉ ማለት ነው። ስለዚህ ቤተሰብ ዝም ብሎ እኔ ለብዙ ነገሮች ሚኒስትር ደረጃ መንግስት ሲያቋቁም የቤተሰብ ሚኒስትር የለም ወይ ማህበራዊ ጉዳይ ኑሮ ምናምን በአንድ ውስጥ ይታጠፋል ወይ በምናምን ውስጥ ዲፓርትመንት አድርገው ወሽቀው ነው የሚባለው። እና ቤተሰብን ሲሪየስሊ አድሬስ የሚያደርግ መስሪያ ቤት ቢኖር ብዬ አስባለሁ። በመንግስት ደረጃ በቤተሰብን ሲሪየስሊ አድሬስ የሚያደርግ ቤተሰብ ማለት መስሪያ ቤት ማለት እያንዳንዱ ቤተሰብ እንዴት ነው የሚኖረው? የሚበላው አለ ወይ? የሚጠጣው፣ ልጆቹ የሚለብሱት አላቸው ወይ? አባታቸው ትምህርት ቤት መክፈል ይችላሉ? ይበድላቸዋል? በጤና ነው የሚያኖራቸው? ራሱ ጤነኛ ነው? ምን ሆኖ ነው? መንግስት ሆኜ እኔ ምን ማድረግ እችላለሁ ይሄ ቤተሰብ ሰላም እንዲኖረው? ልጆቹ እኔ አሁን የተያዙ ትሬንዶች ማየው ትምህርት ቤት ምግብ ሳይበሉ የሚመጡ ልጆች አሉ። ስለዚህ ትምህርት ቤት እንጀራ በወጥ እናብላቸው። ከባዶ ሆድ ከመማር የሚሻል እንደሆነ አውቃለሁ። ነገር ግን አባታቸው ወይ እናታቸው ቆርሳ እንደሰጠቻቸው እንጀራ አይደለም። ምንም ጥያቄ አይደለም። አባታቸውም ለራሱ ልጆች ቁርስና ምሳ መስጠት ባለመቻሉ ጤነኛ አባት ከሆነ በስቃይ ውስጥ የሚኖር ይመስለኛል፣ ወይ ሰካራ መሆን አለበት። ስለዚህ ያ ቤተሰብ መጀመሪያ እንዳይፈርስ መጠበቅ የሚችል ማለት ነው የቤተሰብ ሚኒስትር ስል። አይ ትክክል ነው። ሊፈርስ ሲል የሚያቀና ጣራው ሲቆንሽሽ ሲሸነቆር የተዳሩ ምንትን የሚል እንዲግባቡ እንዲቀራረቡ እና እንዳይፈርሱ የሚታገል የግድ ሆኖ ከፈረሱ ደግሞ በዛ በፈረሰው ኮንዲሽን ውስጥ ልጆች እንዳይጎሳቆሉ የሚጠብቅ ማለት ነው። እኔ እስከ ዛሬ ድረስ እንግዲህ በጣም የተወለድኩት ልጅነቴን ያየሁት በኃይለ ሥላሴ ዘመን ነው። ስለዚህ ልጅ ነበርኩ እንጂ አይሀብን የኔት ከዛ የደርግ ዘመንን አልፌ አይቻለሁ፣ ኢህአዴግን አይቻለሁ። ይኸው አራተኛ መንግስት እያየሁ ነው። ቤተሰብ ላይ የሚሰጠው ትኩረት እጅግም ነው። ብዙ ጠቃሚ አይመስላቸውም። የጀርባ አጥንትም ነው ብለን ግን ስለ ጀርባ አጥንት ሳናወራ በቃ እኔ ፖለቲካ ልስራ ካለ አንድ መንግስት ህዝብ እንዲደግፈው ብዙ ፕሮፓጋንዳና ካድሬ አያስፈልገውም። ብዙ የፖለቲካ ስራ አያስፈልገውም። ቤተሰቦች ላይ ካለው ባጀት መድቡ ቤተሰቦች ልጆች በቃ ፎይ ብለው እንዲማሩ፣ ባልና ሚስቶች ደግሞ በቀውስ ውስጥ እንዳይገቡ ካውንስሊንግም ሊሆን ይችላል፣ በምክርም በማስተማርም ሊሆን ይችላል፣ በተለያዩ የፋይናንስ ሊሆን ይችላል።
በጤና ሊሆን ይችላል። ጤና ሕክምና ያገኛሉ ወይ? ልጆቹን ትምህርት ቤት መላክ ይችላሉ? አንድ አባት ሲመለሱ ምሳ መስጠት ይችላሉ? በአመት ልብሳቸውን መቀየር ይችላሉ? ደብተር ሊገዛላቸው ይችላሉ? ይሄን ማድረግ ከቻለ አንድ መንግስት በእርግጠኝነት የፖለቲካውን 80-90% የፖለቲካ ጥያቄውን መልሷል ብዬ አስባለሁ። እኔ መሪ ብሆን እንደው መሪ ብሆን ብዬ ባስብ ፎከስ ማድረግበት ኤሪያ እሱ ነው። በቃ ከዛ ምንም ቅስቀሳ አያስፈልግህም። በዚህ ምክንያት ብቻ ተቀባይነትም ታገኛለህ። እሱ ብቻ ግን ሳይሆን ሰላማዊ ሀገር ይኖራል። ከዛ በኋላ ከጤነኛ ቤተሰብ የሚወጡ ልጆች በትምህርታቸውን በስራም ዓለም ላይ ደግሞ ፕሮዳክቲቭ ናቸው፣ ለሀገር ይጠቅማሉ ማለት ነው። ስለዚህ ይሄ ነው የቤተሰብ እንትን በምድራዊ አይነት ሳይሆን፣ ስለዚህ መሰረት ነው። በመንፈሳዊ ዓለም እንደዛው ነው። እሱን ደግሞ እናየዋለን ይሄድን እያለ አሁን እንዳልከው አንድን ሀገር አይተን ምን አይነት ቤተሰብ እንዳለው ልንረዳ እንችላለን ማለት ነው። ማለት የውጭውን አይተን እያንዳንዱ ቤት ውስጥ ምን ችግሮች እንዳሉ በግልጽ አሁን አንተ እንደተናገርከው ሊሆን ይችላል። አሁን እንግዲህ ስለ ጥበብ ነው የምናወራውና ይህንን ቤተሰብ ስለማስተካከል ነው የምናወራውና ይህን ስናስብ ወደ ቤተሰብ እንዴት ተመሰረተ ብለን እንድናስብ ደግሞ ያስገድደናል። ወደ ትዳር ዓለም ያው ትዳር ነው ወደ ቤተሰብ የሚያስገባንና ሰዎች ወደ ትዳር ዓለም የሚገቡበት መንገድ በእርግጥ ማለት አሁን አንዳንዴ ስናይ አንዳንዱ ገንዘብ አይቶ ይገባል፣ አንዳንዱ ብቸኝነት ጠልቶ ይገባል፣ አንዳንዱ ቤተሰብ አስገድዶት ይገባል። በተለያየ መንገድ የሚገባባቸው ምክንያቶች ሊኖሩ ይችላሉ። ግን እነዛ ምክንያቶች ስር ሊተጠንተዋል ወይ? ያ ትዳር ወይም ያ ቤተሰብ ዘላቂነቱን ከዚሁ ጋር መናገር አንችልም ወይ? ስለዚህ ወደዛ ሲገባስ ምን ተይዞ ነው መገባት ያለበት? በምን ምክንያት ነው ሰዎች አሁን አንዳንዱ እንደተቀደም እንዳልኩት በገንዘብ ይገባል ወይም በመዋለ ንዋይ ተታሎም ሊገባ ይችላል። ብቸኝነት ቅድም ብቻ ዝርዝር ያለው እና ያ ግን ዞሮ ዞሮ ቅድም ያልካቸው ነገሮች በሙሉ እዚህ ጋር መፈተሽ አልነበረባቸው ይተላል። እንግዲህ ምንድነው መሰለህ ሰው መርጦ ፕላን አድርጎ እቅድ አውጥቶ ፍልስፍናና መርህ ይዞ አይደለም ወደ ትዳር የሚገባው። አብዛኛዎቻችን የምንገባው ልክ እንዴት ነው በመንጋ የሚሄዱ ካልቸር ማለት እንደሱ ነው። በመንጋ የሚሄዱ በጎች ካየ የኋለኛዋ በግ የፊተኛው ወዴት እንደምትሄድ አይዲያ የላትም፣ መከተሏን ነው የምታውቀው። እና ወላጆቻችን የነሱ ወላጆች ለምን እንደተጋቡ ለምን እንደወለዱ ምናምን እናቀው ነገር የለም። ማግባት መውለድ ግን ኖርማል ነው። የጋብቻ እድሜ ሲደርስ ሴት ከሆነች ካላገባች ማህበረሰቡ ትዝብት አለው ወይ ምጸት አለው ወይ ያዝንላታል። ብዙውን ጊዜ ግን የማህበረሰቡ ጥያቄ በገዛ ራሷ ውስጥ አለ። ለምን አታገባም የሚለውን ጥያቄ ማንም ሳይጠይቃት እሷ ራሷ የማህበረሰቡ አካል ስለሆነች በውስጡ አለ። ማግባት ትፈልጋለች። ያው ግን ደግሞ በተፈጥሮም ደግሞ የተፈጠር ነው። ልክ እንዴት ነው ሴት ልጅ የተፈጠረችው ለማፍራትም ነው። መሬት የተፈጠረችው ፈርቲሊቲ ተፈጥሮዋ ነው ለመሬት። በቃ ጠፍ መሬት አሸዋ የሆነ መሬት እንደማለት ነው። ስለዚህ የፈርቲሊቲ ደመነፍስም አለ፣ ህይወትን የማስቀጠል ደመነፍስ አለ በወንዶችም በሴቶች ውስጥ ወንዶችም ውስጥ ያለው ሴክሹዋል እርጅ እሱ ነው። ህይወትን የማስቀጠል እርጅ አለ እና ደግሞ ይሄ ደግሞ በቤተሰብ ፎርም ለዘመናት ስናየው የኖር ነው። ስለሆነ የጋብቻ እድሜ ሲደርስ ከመድረሱም በፊት ህፃንም ሆነ እንኳን ኢማጂን የምታደርገው ሃፒ ፋሚሊ ነው። ያው ተረታችንም እሱ ነው። ተጋብተው ሁለት ልጆች ወልደው በሰላም ኖሩ ይባላል እየተባለ ነው ያደግነው እና ከልጅነታችን ጀምሮ ኢማጂኔሽናችን ሃፒ ፋሚሊ ነው። ሪያሊቲው ሌላ ቢሆንም ስንደርስበት ከዛም ደመነፍሳችንም ህይወትን ማስቀጠልን ይገፋናል። ባህላችንም እሱን ይገፋናል። ስለዚህ ስንገባበት የሚያስገባን ኢን ሞስት ኬዝስ የወጣትነት ፍቅር አለ፣ መሳሳብ ማለት ነው። ያ ራሱ ጥያቄ በእንደዛ አይነት መንገድ የምንመጣባቸው መንገዶች አሁን ቅድም ለዘረዘርካቸው ነገሮች ምክንያት አይሆኑም ይሆናሉ እና ከሆኑስ አትላስ መጀመሪያ ቆም ብለን ትዳር ማለት ምንድን ነው? ለምንድን ነው ማገባው? በትክክል
ብለው ካልመለሱ አሁን እንደተባለው ለምሳሌ አርግዛብኝ ነው የገባሁት ሊል ይችላል። ወይንም በቃ የተሻለ ኑሮ ለማግኘት ብዬ ግን መጀመሪያ ሲጀመር ግን ትዳር ማለት ምንድነው ለምንድነው ወደ ትዳር የምገባው ብሎ ካወቀው በተለይ መግቢያው ማአት ነገር ሊሆን ይችላል እንደተባለው በተለያየ ቅድም እንዳልካቸው በቤተሰብም በምንም ሊገባ ይችላል። ግን ያ ወደዛ ለምን እዚህ ጋር እያጠራ ነው ስንሄድ በቃ እንደተባለው ያ የምንፈልገው ቤተሰብና ያንን ማህበረሰብ ሊገነባ የሚችል ደግሞ ፋሚሊም ልናይ እንችላል። እና አሁን የምናያቸው ችግሮች እዛች ጋር የለውም ወይ ብለህ ታስባለህ? እውነት ነው። አብዛኛው ሰው እንዳልኩህ በልማድ በስሜት በግፊት በተፈጥሯዊ ግፊት ነው የሚገባው እንጂ ጥያቄውንም አይጠይቅም፣ መልስም የለውም። ስለዚህ በተለይ በወጣትነት እድሜ የመሳሳብ የፍቅር ስሜት ይኖራል። ያ ስሜት በትዳር ውስጥ ትልቁ ኢሉዥን ያ ገና ስትገናኝ የነበረችው ያለችው የወጣትነት ፍቅር በትዳር ውስጥ ኤቨርላስቲንግ ሆና የምትቀጥል የሚመስል የሚያታልል ጉልበት አላት እና እሷን አምኖ የሚገባው ይበልጣል። ወጣቶች ወደ ጋብቻ ሲገቡ ማለት ነው። በቃ ዛሬ አብሮ መሆን ደስ ይላል፣ መቀጣጠር መነፋፈቅ አለ፣ በጣም ደስ ይላል። ሁሉም አይመሰልቸት የለም። አይምሮይም በወጣትነት ፍቅር ውስጥ ሲሆን የማያት ልጅ ራሱ ትክክል አይደለም። የማያት የራሴ እይታ ነው ለሷ ውበት ይጨምርላታል። ነውሯን ብዙ ፍቅር እኮ ኃጢአትን ይሰውራል ይላል መጽሐፍ ቅዱስ። ነውሯን ጉድለቷን ማየት አልችልም በወደድኳት ሰዓት። ይልቁንም መልካም ሆና ነው ጥፋቶቿን እንኳን ኮሬክት አድርጌ ነው ማያቸው። ድካሞቿን በርህራሄ ነው ማያቸው በፍቅር ሰዓት በሆንኩበት ሰዓት። ስለዚህ የማያት ልጅ በእኔ ፍቅር ብርሃን የምታበራ ልጅ ነው። ብርሃኑ ከኔ ነው ግን የመነጨው ጊዜያዊ ብርሃን ሆኖ ይታያል። ስለዚህ በጣም አያስፈራም ከሷ ጋር ለሚቀጥሉት ዘመን አብሮ መኖር። እንደዚህ ነው የሚሆነው። በፍቅር የሚገባው እንደዛ ነው። በልማድና በባህል የሚገባው ደግሞ በገጠሩ ማህበረሰብ ያለው ደግሞ በልማድና በባህል ነው የሚገባው። ስለዚህ አሁን አንተ የምትለው ጥያቄ የሚጠይቅም የለም መልስም ማንም የለውም። ነገር ግን እኔ ትክክለኛ ጥያቄው ተጠይቆ መልስም ኖሮት ያገኘሁት በክርስትና ህይወት ውስጥ ነው። የማስተምረውም የክርስትና የጋብቻ ትምህርት ነው እና መጀመሪያ ቤዚካሊ የማስተምረው ለምንድነው የምትጋቡት ነው። ምንድን ነው you have to get married? ለምን መጋባት አለባችሁ? ለተዋደዳችሁ ነው? ምንድን ነው የሚመስላችሁ ነው? ይህንን ቤዚክ ጥያቄ እና መልስ አለው ክርስትና። የሚገርም ነገር የሚያስደንቀው እሱ ነው። መልስ አለው። ቢብሊካል ክርስትና ማለት ነው። ፎርጌት ዲኖሚኔሽኖቹን ትተን ኦርቶዶክስ፣ ፕሮቴስታንት ኦር ካቶሊክ የሚለውን ነገር ትተን ግን ቢብሊካል መጽሐፍ ቅዱሳዊ የሆነው ሁላችንም የምናነበው መጽሐፍ ቅዱስ ጋብቻን ከሁለቱ ተጋቢዎች ውጪ ያደርገዋል። የነሱ ፍላጎት አይደለም፣ ፕሮጀክቱም የነሱ አይደለም ይላል። ተቋም ነው፣ የእግዚአብሔር ተቋም። የሚገርም ነው እንጂ የሁለት ሰዎች ድምር አይደለም፣ የሁለቱ ሰዎች አይደለም ፕሮጀክቱ። ተጨማሪ እግዚአብሔር አለው ማለት ላይ። ተጨማሪ እግዚአብሔር መኖር ብቻ ሳይሆን መጀመሪያም እግዚአብሔር ሌላ ዓላማ ነበረው ቤተሰብን ሲመሰርተው ነው የሚለው ክርስትና። በቃ የሰው ልጅን ታሪክ በጣም ይገርማል። ጄነሲስ ቻፕተር 3 ላይ ወይም ዘፍጥረት ምዕራፍ 3 ላይ ይጨርሰዋል። እስከዛሬ የምንኖረውን ህይወት ማለት ነው። የቤተሰብን አጀንዳ እና የመሰረተው ራሱ ነው። የመጀመሪያው ተቋም እንደውም ከቤተ ክርስቲያንም ከምንም በፊት ቤተሰብን የመሰረተው ያስቀመጣቸው ራሱ የሰራው ሰላማዊ ሁሉ የራሱ መገኘት ያለበት ዓለም ውስጥ ነው። በኤደን ገነት አኖራቸው ይላል። እሱ ራሱ እዛው ነበር አብሯቸው ይላል። በቃ ለሶስት ነበሩ። ትዳር በክርስትና ለሶስት ነው። እሱ ከሌለ ሜስ ነው አለ ራሱ ማለት ምን ማለት ነው መሰለኝ? የሱ ባህሪ ነበራቸው ይላል። የሱ ማስተዋል ነበራቸው። የሱ የማይለወጥ ፍቅር በእነሱ ውስጥ ነበረ። የሱ ሰላም በውስጣቸው ነበረ። ይታያል። የሱም ባህሪያት በራሱ ሞዴል ነው የሰራቸው ይላል። እንደ ምሳሌያቸው ሰራቸው። ከዛ በኋላ በኤደን ገነት አስቀመጣቸው። ይህ ሁሉ ለእናንተ ነው የተሰራው አላቸው።
እንድትጠብቁት ነው። ይሄ ተረት የዛሬ ስንት ሺህ ዓመት ስላሉ ሁለት ካፕል አይደለም። ኢትስ አባውት ዩ ኤንድ ሚ የሚያወራ ያለው ለዚህ እኮ ነበር ያመጣኋቸው ነው እያለ ያለው። እዛ ይሄ እንድትጠብቋት፣ እንድታስተዳድሩት፣ እንድትንከባከቡት ኦል ዲስ ይሄ ሁሉ እንስሳቱ እጽዋቱ ሁሉ በእናንተ ስልጣን ስር፣ ግን እኔ መኖር አለብኝ በእናንተ ውስጥና ከእናንተ ጋር። ይህን ለማረጋገጥ ይችን ነገር አትንኩ ብሎ ቤንችማርክ አስቀመጠላቸው። ምክንያቱም በፈቃዳቸው ከእሱ ጋር ለመኖር እንደሚፈልጉ ለማወቅ በፈቃዳቸው ነው እንጂ እሱ እንደፈለገ የሚያንቀሳቅሳቸው ፓፔቶች አልሰራም። የራሳቸው ህልውና ያላቸው፣ ነገር ግን ከአባታቸው ጋር በአባታቸው ፈቃድ ውስጥ ለመኖር ፈቃደኞች የሆኑ ማለት ነው። አሁን እዚህ ጋር ምንድን ነው የሚመጣው መሰል? ናው ካምስ ዘ ሰርፐንት፣ እባቡ ይመጣል። ሲምቦሊክ ነው። ይሄኛው የጨለማው መንፈስ፣ የሞት መንፈስ በለው፣ የጨለማው መንፈስ ባለቤት ምሳሌም ነው። እባቡ ይመጣና የሚጠይቃቸው የተከለከለ ነገር አለ ያላቸው ሁሉ ጥሩ ነው፣ ቀስ ብሎ ነው ይገባው፣ ሁሉ ተፈቅዶልናል፣ ግን እችን ከበላችሁ ትሞታላችሁ ተብለናል ሲሉት የሚላቸው እንደሆነ ታውቃለህ? አይ አትሞቱም የሚላቸው ምን እያላቸው እንደሆነ ታውቃለህ? ዋሽቷቸዋል። አባታችሁ ውሸታም ነው፣ ፈጣሪን ማለት ነው። አዎ አትሞቱ፣ እንደማትሞቱም ያውቃል። ይልቁንም እንደሱ ትሆናላችሁ፣ ሁሉን የሚያውቅ you will be all knowing። አይኖቻችሁ ይከፈታሉ፣ ሁሉን ታውቃላችሁ፣ የህይወት ሚስጥር ይገባችኋል። ስለዚህ እየዋሻችሁ ነው ይላቸውና ያስበላቸዋል። ማለት ተላለፉ። ምን አደረጉ? በራሳቸው ፈቃድ ውስጥ መኖር መረጡ። they departed from that spirit ማለት ነው። ይህ ልክ ሲለዩ አይናቸው ሲገለጥ ግን ያዩት ሌላ እንደ አባታቸው መሆን ሳይሆን ራቁታቸው መሆን አዩ ይልሃል። ከዛ በፊትም ራቁት ነበሩ፣ ግን እንደ ህፃናት ናቸው፣ አይተፋፈሩም ነበሩ፣ አብረው ነበሩ። ራቁታቸው መሆናቸውን ሲያውቁ ቅጠል ሼም መጣ፣ ፊር መጣ፣ ይታያል፣ ጊልት መጣ። ቅጠል ሸፍነው ተደበቁ ይልሃል። እዛ መጥቶ ሲጠይቃቸው ወዴት ነው ያለው ሲለው ራቁቴን ስለሆን ድምፅን ስሰማ ፈርቼ ተደበቅኳል። ምን ብሎ የሚጠይቀው ይመስላል? እዛ ጋር ራቁትህ መሆንህን ማን ነገረ? ህፃን ልጅህን የ3 ዓመት ልጅ ማታ ስትመጣ ራቁቴ ነኝ መኝታ ቤት አትግባ ብትልም ምንድን ነው የሚሰማህ? እንደው በምሳሌው ላስረዳህ ብዬ ነው። ጥላት ስትወጣ ራቁቷን ስምሃት የወጣት ልጅ አሁን ዳድ ቤድሩም አትግባ ብትልም ምን ያክል እንደምደነግጥ አስበው። ማን ነገረህ አለው። ያን አታርግ ያልኩህን አረክ እንዲበላህ እንዴ ሲለው አሁን መክሰስ ጀምሯል። እሷ ናት አንተ ራስን ያመጣት አለው። ያመጣት ሴትዮ አበላችኝ አለው። ታይሃል። ከዚያን ጊዜ ጀምሮ የሰው ልጅ በትክክል አያስብም ነው የሚለው ቢብሊካል ክርስቲያኒቲ። ዘ ፎልን ማን ይለዋል፣ የወደቀው ሰው ይለዋል። ከዛ በኋላ ትዳር ተበላሸ። ከዛ በኋላ ክሱ ተጀምሯል። እስከ ዛሬ እየተካሰሱ ነው። ልጆቻቸው ተጋደሉ። ከዛ በኋላ ሜስ ሆነ። አሁንም ትዳር እንግዲህ ትክክለኛ እንዲሆን ከክርስቶስ መምጣት በኋላ ምንድን ነው የሚለው? ሶስተኛ የእግዚአብሔር መንፈስ አብሯቸው ከሌለ እርስ በርስ ቋንቋ የላቸው ይላል። ስለዚህ አሁን ትዳር ሆሊ ስፒሪት ያስፈልጋቸዋል ይላል። አሁን ትዳር ፐርፐዝ አለው። ቅድም ያነሳው ጥያቄ መልስ አለው። ሴኩላር ካውንስሊንግም ሴኩላር ሜሬጅ ኤዱኬሽን ዓለማዊውም ግን ለዚህ ጥያቄ መልስ ለመስጠት ይሞክራል። ጋብቻን በቃ ለምሳሌ ያክል ሳይኮሎጂካሊ አንተ ሚስትህን በመረዳት ሚስትህ አንተን በመረዳት ተግባብቶ ለመኖር መሞከር እንደሚቻል የሚያስተምርበት አለ። አንትሮፖሎጂካል የሚባለው ደግሞ አለ። ካልቸራል ማለት ጋብቻ አንድ ፎርም ሊኖረው አይችልም እንደየካልቸሩ ምንነት። ሌላው ደግሞ ራስህን ማኔጅ ማድረግ፣ ኮንፍሊክት ማኔጅመንት፣ አንገር ማኔጅመንት የሚባሉ የተለያዩ ትምህርቶች አሉ። የባህሪ አይነቶችን ይዘረዝርና ይህን አይነት ባህሪ ካለው በዚህ አይነት መልክ ነው አብረሽ መኖር የምትችለው፣ አብረሃት መኖር የምትችለው ብሎ አናላይዝ የሚያደርግባቸው ሰፊ ሳይንቲፊክ መንገዶችን ኢስታብሊሽ ለማድረግ ሞክሯል ሴኩላሩ ዓለም። ነገር ግን በጣም በሚገርም ሁኔታ ፍቺ ደግሞ በጣም የሚበዛውና እንደውም አሁን ደግሞ ጋብቻን
የሚፈራ ምናልባት በኋላ እናነሳዋለን ጋብቻን የሚፈራ እንትን የበዛው በዚህኛው ዓለም ነው። ለምሳሌ በአሜሪካን ሀገር ከመጀመሪያ ጋብቻ ረጅም የጋብቻ እድሜ የሚባለው 8 ዓመት ነው እና 43% የሚሆነው በ8 ዓመት ውስጥ በፍቺ ይጠናቀቃል ይላል። ሁለተኛ ጋብቻ ከሆነ ወደ 75% እንደዚህ ይሄዳል። ወደ 60% ይሄዳል። ሶስተኛ ጋብቻ ከሆነ 75% ይሄዳል። ግን ያው ያኛውም ዓለም የራሱ ቤተሰብን የሚረዳበት መንገድ አለው። አሁን ደግሞ ቤተሰብ ብዙ ዴፊኒሽን አውጥቷል በምዕራቡ ዓለም። ለምሳሌ ያክል 2 ወንዶች ተጋብተው ቤተሰብ ነው ተብሎ መንግስትም እውቅና ሰጥቶ ይመዘግባቸዋል። 2 ሴቶች ተጋብተው እንደዛ ይመዘግባቸዋል። ፐርቨርሽን ሪኮግናይዝድ ነው። 2 ሴቶች ተጋብተው አንዱ ጉዲፈቻ ልጅ አምጥተው ቤተሰብ ተሆነው ይመዘገባሉ። 2 ወንዶች ተጋብተው ጉዲፈቻ ልጅ አምጥተው ይመዘገባሉ። ይሄ ልጅ ገና በዛ ጋብቻ ውስጥ የነሱን ባህሪ እና ማንነት ትክክለኛው የህይወት ትርጉም ያነው ብሎ ነው የሚማረው። ግን ያንን ምንም ገና ያላወቀውን ልጅ ጉዲፈቻ ወስደው ለማሳደግ የሚፈቅዱ ሀገሮች ብዙ አሉ። በጣም ጥሩ። ኖርማሊ አሁን ጥያቄውን ያነሳሁት አሁን ቅድም መልሰዋል። በተለይ ጋብቻ የሁለት ሰዎች ድምር ውጤት አይደለም። ጋብቻ ከነሱ በላይ የሆነ መለኮታዊ ተቋም የሆነ ውስጡ ደግሞ ፈጣሪ የሚባል ነገር የተጨመረበት ነው። ስለዚህ ሰውና በኋላ ደግሞ ምናልባት በሂደት ደግሞ እግዚአብሔር ልጆች ሲሰጣቸው እነዛ ልጆች ደግሞ የእግዚአብሔርን ስም የሚያነሱ ልጆች እንዲሆኑ አድርጎ እንዲፈጥራቸው ነው የተፈጠሩትና መጀመሪያ እሷን ነገር ካላወቁ እሷን ለዚህ ነው ቅድምም እዛ ጋር ከሆነ ያቺ ቅድም ያልካት ከገቡ በኋላ ሊመጣ የሚችሉት ፕሮብሌሞች ምናምኖቹ በጣም ይቀንሳል። ስለዚህ ለዚህ ነው አሁን እዛ ጋር መሰራት የለበትም ወይ ብዬ ያነሳሁት ሀሳብ አንድ እንደውም ምናልባት እንደውም ቅድምም አንስቼልህ ነበር። አሁን ዜናዎቹ በሙሉ አሁን እየተናገሩ ያሉት እንዴት ነው መጀመሪያ ላይ ዝግጅት አለመኖሩ ምናምን የሚያሳይ እንደውም ዛሬ ራሱ የወጣ አንድ ዜና ነበር። ምናልባት ባነብልህ ምናልባት ለተመልካቾቻችን ሲደርስ ትንሽ ሊዘገይ ይችል ይሆናል። ግን በቀረጻው ሰዓት ግን ዛሬ ነው ዜናው የሆነውና ምን ይላል? በአዲስ አበባ በሚሊዮኖች የሚቆጠር ገንዘብ የፈሰሰበትና ታላቅ ዝግጅት የተደረገለት ሰርግ ሙሽሪት አልመጣም በማለቷ ተሰረዘ። ከውጭ ሀገር በመጣው ሙሽራና በሀገር ውስጥ በነበረችው ሙሽሪት መካከል ሊፈጸም የነበረው ይህ ጋብቻ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ የተፈጸመበትና አዳራሹን በደማቅ ሁኔታ ያሸበረቀ ነበር ይላል። ወይ መጀመሪያ ላይ አሁን ቅድም ያነሳውን ሀሳብ እነዚህ ሰዎች በዛ ስሜት ነው የመጡት። ሁሉ ነገር ተደርጎ ነገር አለ የዲያስፖራ። ሌላው ደግሞ በዚሁ ቀን ደግሞ እንደዚሁ በነገሌ ቦረና ያ ቅድም ያልኩት የአዲስ አበባ ነው። ለአግባሽ የሚለውን ጥያቄ ውድቅ አደረገች በሚል ግድያ ያፈጸመው ግለሰብ በእድሜ ልክ እስራት ተቀጣ። እንደዚህ ሆኖ ተጋብተው ምን አይነት ፍቅርስ ሊኖራቸው ነበር? ሪሊ ያን ያህል የሚያደርስ ነው? አሁን እኮ ቅድም እንዳልከው መለኮታዊ ተቋም እናቋቁም ብለው ነው አሁን እንደዚህ አይነት የሚፈጸም ከሆነ መለኮታዊ መሆኑን ስለማያውቁ ነው። አሁን ለምሳሌ ይሄ የገደላትን ልጅ እንዲሁ ኢማጂን አድርጌ ሳስበው በቃ ገና በውስጡ ምንድነው ያለው? የቅናት ስሜት አለው። ትንቀኛለች የሚል የበታችነት ስሜት አለው። ወይም ደግሞ ሄዳ የሄደችበትን ሌላ ሰው ካለ እንደ ክህደት ወስዶታል። ስለዚህ በቃ ካልፈቀደችኝ መብቷ ነው ብቻ ሳይሆን ይህን ለእግዚአብሔር ሰጣለሁ። ያ ሶስተኛው ባለቤቱ ያለበት መንፈስ ያለው ሰው ቢሆን ኖሮ እንዲህ አይነት ነገር ቢያጋጥመው ለእግዚአብሔር አሳልፎ ይሰጣል፣ ያዝናል። ነገር ግን ውስተ መግደል ራሱ ዳኛ መሆን እንደማይችል ያውቃል። በጣም ሊጎዳ ይችላል፣ ሊሰበር ይችላል፣ ሊያዝን ይችላል። ለእግዚአብሔር እንኳን ለመክሰስና እንኳን ተበቀልልኝ ለማለት እንኳን አይፈቀድለትም በክርስትና በትክክል። ስለዚህ ያ ሐዘኑና ንስሐው ደግሞ ያዘኑ ስሜት ደግሞ እሱን ያክመው ነበር። ምንድነው መሰለ ቅድም ያልኩህን ጋብቻ
ለምን መሰረተው ካልከኝ የራሱ ባይ ዘ ዌይ ሁለት መንግስታት ናቸው በትልቁ በክርስትናው ዓለም ትናንሽ ጦርነቶች ትናንሽ ኢራቅ ቬንዙዌላና አሜሪካ ኢራንና እስራኤል እነዚህ ፔቲ ጦርነቶች ናቸው። ትልቁ የሁለት መንግስታት ጦርነት ነው የሚካሄደው በክርስትና። there is a kingdom of darkness የጨለማው መንግስት and the kingdom of light አለ የብርሃን መንግስት አለ። የሁለቱ ጦርነት ነው የሚካሄደው። እግዚአብሔር ያን ቤተሰብ ሲመሰርተው የራሱን መንግስት ማስቀጠያ ነበር። ዜጎች ናቸው የመጀመሪያዎቹ ዜጎች፣ የመጀመሪያው ፓስፖርት የተሰጣቸው ዜጎች ናቸው። ያኛው ሌባው መጥቶ አጣልቶ ወደ ራሱ መንግስት ነው የወሰዳቸው። ይሄ የሁለቱ መንግስት ቤተሰብ ላይ የሚያደርጉት ፍርሚያ እስከ ዛሬም ድረስ ይቀጥላል፣ አያቋርጥም። ያው ያሸነፈው ግን አንዱ ያሸንፋል አለ። ይሄው መጨረሻ ላይ በብርሃን አሸናፊነት ብርሃን በጨለማው ላይ ይበራል፣ ጨለማም አላሸነፈውም ይላል። ግን ይሄ እስከሚሸነፍ ድረስ ከመጨረሻው የፍርድ ቀን የመጨረሻው ጦርነት አርማጌዶን የሚባለው እስከሚካሄድ ድረስ ግን ጦርነቱ እየተካሄደ ነው አሁን ያለው። ስለዚህ በቤተሰብ ውስጥ ሁል ጊዜ ያ የጨለማው መንፈስ መሰልቸት ይፈጥራል፣ መታከት ይፈጥራል፣ ዝሙት ይፈጥራል፣ ክህደት ይፈጥራል፣ የሚያስጨንቁና የማይመቹ ነገሮችን ይፈጥራል። ያኛው ደግሞ ሰላም ይፈጥራል፣ መቀራረብ ይፈጥራል፣ መከባበር ይፈጥራል፣ ተስፋ ባለመቁረጥ ነገን ለእግዚአብሔር መስጠትን ያስተምራል። እነዚህ ሁለቱ ኃይሎች they are in continuous ጦርነት የማያቋርጥ ጦርነት ውስጥ ነው ያሉት። ስለዚህ ይሄን የሚያቅ ትዳር ውስጥ የሚገባ ሰው ትዳሩ የራሱ እንዳልሆነ ስለሚያቅ ባለቤት ያለው ፕሮጀክት እንደሆነ ስለሚያቅ ስላልተመቸው ወካውታ ያደርግ ይታያል። ለደስታ አይደለም የሚገባው፣ በዛ ውስጥ የእግዚአብሔርን መንግስት ለማስቀጠል ነው ማለት የእግዚአብሔርን ሰላም የእግዚአብሔርን ብርሃን። ስለዚህ እዛ ቤት ውስጥ ሁልጊዜ there is this teaching of the Bible አለ ወይም የእግዚአብሔር ቃል አለ፣ የእግዚአብሔር ጸሎት አለ እና ሰላም አለ። ግን ሰላሙ ዝም ብሎ ሁሌ የተጠበቀ ደግሞ አለ። ጦርነቱ ግን አያቋርጥም። ጦርነቱ አለ። ዞሮ ዞሮ ግን አሁን እኛም የምንፈልገው ያ ብርሃን ያልከው ብርሃኑ እንዲያሸንፍ ያ እግዚአብሔር እዛ ቤት እንዲሰፍን እንዲነግስ ነው ዋናው። አሁን እሱ ላይ ነው ሞር እንጂ አሁን አንዳንዴ ያም ካለማ እንግዲህ ምን ጦርነት አለ ይመጣ እንዳይል ሞር አለ ማለት ኢንፋሳይስ የምንሰጠው። ዞሮ ዞሮ ግን እዛ ቤት ግን ብርሃን ካለ ጨለማ የሚባለው ነገር ብርሃን ካለ ኃይል የለው፣ ኃይሉን እያጣ ነው የሚሄደው። እንደውም ብርሃኑ እንዴት አይነት ነው መሰለ አሁን የነዚህ ልጆች ብርሃን እንትን አለው ዲመር አለው አይደል፣ ሊያጎሉት ይችላሉ አይደል፣ ግሎው ያረጋል። ግሎው የሚያረግ ብርሃን ነው ያ ብርሃን። እንዴት ነው የጎላ የሚሄደው ካል ያንተ ቅርበት በጨመረ with the universal ከመጨረሻው ሚስጥር ጋር ያለህ ቅርበት እግዚአብሔር ጋር ያለህ ቅርበት በጨመረ መጠን የማስተዋል አቅም እየጨመረ ነው የሚሄደው። ሰላሙ እየበዛ ብርሃኑ እየበዛ ይሄዳል። ወደ ስጋዊነትህ በወደቅክ ቁጥር ደግሞ ብርሃኑ እየጨለመ ይሄዳል ማለት ነው። ስለዚህ ሁልጊዜ ያን ቤተሰብ ብርሃን የሚጠብቀው ያ ቤተሰብ ከባለቤቱ ጋር ባለው ቅርበት ነው። ከፕሮጀክቱ ባለቤት ጋር ያለው ቅርበት ነው የሚወስነው። አለበለዚያ ግን ምንድን ነው መሰለህ የወጣትነትን ፍቅር አምነህ ትዳር ውስጥ መግባት ማለት እኔ ብዙ ጊዜ ሳስተምር ብለው ክብሪት ለኩሶ ትልቅ ጨለማ አዳራሽ ውስጥ እንደመግባት ነው። እና ክብሪቷ እጅን አቃጥላ ታልቃለች። ምክንያቱም እድሜዋ አጭር ነው፣ ወይም ወረቀት ለኩሰን የገባው። ከዛ በኋላ ደግሞ በካቴና ታስረ ነው የምትገባው። በምን አይነት ካቴና? በልጆች ካቴና፣ በንብረት ካቴና፣ በህግ ካቴና፣ በይሉኝታ ካቴና፣ በፍርሃት ካቴና ታስረ ነው የምትገባው። እዛ እርስ በርስም ትጋጫለህ፣ ከግድግዳውም ትጋጫለህ። እንደ መግባቱ መውጣቱ ቀላል አይደለም እና ወህኒ ቤት ይሆንብሃል። ድቅድቅ ጨለማ ውስጥ ነው የገባው በክብሪት። ያኛውን ብርሃን ይዘህ ስትገባ ግሎው የሚያደርግ ዲመሩ እየጨመረ የበራ የሚሄድ ብርሃን ይዘህ ገብተሃል። የማይጠፋ ብርሃን ይዘህ ገብተሃል። ምክንያቱንም ታውቃለህ። ዓላማም አለው። ልጆችህም ያንተ አይደሉም። ባይዘወይ ቅድም እንዳልከው ነው የእሱ ልጆች እንታሳድግለት ነው። ዓለም ውስጥ ሄደው ለሌላው ሰላም ኖሯቸው ለሌላው ሰላም እንዲሰጡ ለራሳቸው ብቻ ታስረው የሚንገበገቡ ሳይሆኑ ለሁሉ ግድ የሚላቸው ልጆች፣ ሰውን ከነነውሩ መውደድ የሚችሉ ልጆች፣
ለማንኛውም በደል ይቅር ማለት የሚችሉ ልጆች እንድታሳድግ ነው የሚፈልገው። በጣም ጥሩ። ቢበድሉ ይቅርታ መጠየቅ የሚችሉ ልጆች እንድታሳድግ ነው የሚፈልገው። አሁን እኮ እንዳልከው እነዚህ ልጆች ይፈልጋቸዋል። ምክንያቱም ይህን ስራ የሚሰሩ ልጆች ስለሌሉ። አሁን እኮ ይህን ስራ የሚሰሩ ልጆች ስላጣን ነው። አሁን የሁሉ ነገር ሜስ በስራ ቦታ ቢመደቡ፣ በፖለቲካ ላይ ቢመደቡ ታማኝ የሆኑ ልጆች፣ የራሳቸውን ሳይሆን የሌላውን ጉድለት ማየት የሚችል አይን ያላቸው ልጆች፣ የሚራሩ ልጆች፣ የማይስገበገቡ ልጆች እንድታሳድግለት ይፈልጋል። ቤተሰብን ለዚህ ነው የፈጠረው። ይታያል። ምድር በእነሱ ምክንያት እንድትባረክ ይፈልጋል። ያኛው ደግሞ የራሱ ሊያረጋቸው ይፈልጋል። ሸፍጥ ያስተምራቸዋል፣ ዝሙት ያስተምራቸዋል። በሁሉም ሚዲያዎች ሰራዊቱን አሰማርቶ ኮራፕት ያረጋቸዋል፣ ኮንታሚኔት ያረጋቸው ይፈልጋል። ያኛው ግን ብርሃኑ ግን የመሸፈን አቅም ስላለው በብርሃኑ ውስጥ እስካሉ ድረስ ምንም ፕሮቴክሽን አላቸው። እነዚህን ልጆች እንድታሳድግ ነው የቤተሰብ ዓላማው። ይህንን ኦብጀክቲቭ ካወቅክ በኋላ ትዳር እኔ ይህን ማወራ ከ26 ዓመት ትዳር በኋላ ነው ማወራ። I'm in marriage for 26 years። የመጀመሪያው 10 ዓመት አይገባኝም ነበር ዓላማው። በራሴ አይምሮ ውስጥ ነው የሄድኩበት። ያው ሌላውም ሰው ማንኛውም ሰው ቢሰራው በቃ ወድጃት አገባዋት። ስንገናኝ ሁለታችንም ልጆች ነን። she looks good፣ ደስ ይላል። አብሮ መሆን ከሷ ጋር ደስ ይላል። ይሄ ቢቀጥል እስከ መጨረሻው አሪፍ ነው፣ ደስ የሚል ነው የሚመስለኝ የነበረው። ስንገባ ግን ፕራክቲካሊ ቅድም እንዳልኩ ክብሪቷ እሳት እጅህን አቃጥላ ታልቃለች እንዳልኩ እንደሱ ነው የሆነው። ከዛ ፕራክቲካል ሆነ ትዳር። ዲዩቲ ነው፣ ሪስፖንሲቢሊቲ ነው የልጆች። አሁን እንደ ድሮ ሮማንቲክ ጨዋታም የለም። በቃ የአስቤዛ ጉዳይ ምናምን ነው የሚጠቀሙ የልጆቹ ትምህርት ቤት ምናምን ዋቴቨር ፕራክቲካል ኢሹዎች ናቸው ያሉት። በአንድ በኩል አሰልቺ ነው፣ በሌላ በኩል ግጭት ይበዛዋል። በጣም አድካሚ ነው። ሰብረሁ ለመውጣት ልጆችም ተወልደዋል። ሴንስ ኦፍ ሪስፖንሲቢሊቲ አይምሮህን ይዘዋል። አብረህ ለመኖር በጣም ከባድ ነው። በቀላል ነገር ነው የሚቀጣጠለው ግጭቱ። ይሄ ቃል ለምን እዚህ ጋር ተቀመጠ ሊሆን ይችላል፣ በሩ ለምን በደንብ አልተዘጋም ሊሆን ይችላል፣ ዋቴቨር። ወይም ለምን በዚህ ሰዓት መጣህ ሊሆን ይችላል፣ ዋቴቨር። በቂ ነው ጦርነቱን ለመጫር፣ ግጭት ለመጫር። አስቀያሚ ነው። በኋላ ግን ሚስጥሩ ከገባኝ በኋላ ግን ደግሞ ሌላ ፌስ መሆኑ ገባኝ። በቃ ለባለቤቱ ከሰጠሁት በኋላ ሁለት ትዳር ነው ያገባው ማለት ነው። ሁለት ትዳር እና ምዕራፍ 1 አለው፣ ምዕራፍ 2 አለው። ምዕራፍ አንዱም ጊዜ ግን የኔ ትንሽ አድቫንቴጅ ምንድን ነበር ካልከኝ፣ እኔ የንባብ ሰው የምናምን ሰው መሆኔ የተወሰነ አድቫንቴጅ ሰጥቶኛል። አላህ ሪዝነብል ለመሆን በተቻለ መጠን ነገሮችን ሌላው ወደ ውጪ ከመጫን ራሴን ለመመልከት እንገታገት ነበር። ግን ሰው በራሱ ተንገታግቶ ጽድቅ የለውም። እውነተኛውን ትርጉም ካገኘሁት በኋላ ግን ትዳር ከዛ በኋላ ውበት ነው የሚያመጣው። የሚገርም ነገር አሁን after 26 years more beautiful፣ በቃ የበለጠ ውበት አለው፣ የበለጠ ሴንስብል። እጥረት ቢኖር አትፈራም፣ ሙላት ቢኖር አይገርምም። በቃ ለእኔ በጣም ስንጋባ በጣም በትንሽ ቤት ውስጥ 2 ሩም ሰርቪስ ቤት ተከራይተን የኖር ነው። የመጀመሪያ ልጃችን እዛች ቤት ውስጥ ነው የወለድናት። እሷ ከልጅነቷ ጀምሮ ታውቃለች ይሄን ሚስጥር። እኔ ብዙ መጽሐፍ አንብቤያለሁ፣ እሷ ግን በቀላሉ በሾርት ከት የህይወት ሚስጥር ትርጉም ታውቃለች። በእሷ ብርታት ነው የቆየ ነው። ምናልባት ግን መጀመሪያ አውቀህ ቢሆን ኖሮ ያንናው ከ10 ዓመት በኋላ ያገኘው መጀመሪያ ቢሆን ኖሮ ምን አይነት ማለት አሁንም ያው እንዳልከው ጥሩ ነው። የበለጠ ማቹር እያደረገ ይሆን ነበር፣ ውብም ይሆን ነበር። አሁን ላነሳም የፈለግኩት ዋናው የዚህም እንትናችን ዋናው ሀሳቤም ሰዎች አሁን ሁለቱንም ነው የምናየው። ወደ ትዳር ያልገቡ ለመግባት የሚያስቡ ገብተውስ ደግሞ የነበሩ እንዴት አድርገው ቅድም የጠቀስካትን ያቺ የእግዚአብሔር ጋብቻ የምትለዋን ነገር እንዴት ኤክሰርስ ጥበብ እኮ ነው። ይሄ እኮ መለኮታዊ ጥበብ ነው። ትክክል ነው፣ መለኮታዊ። ለዚህም ነው እኮ አሁን አንዳንድ ሰው ምናልባት አንተ ስለ ጥበብ ነው የምታወራው፣ ስለ ትዳር ለምታወራለህ ሊል ይችላል። ይሄ አልቲሜቱ ጥበብ እሱ ነው። አልቲሜቱ ጥበብ እሱ ስለሆነ መለኮታዊ ነው። እሱን አሁን ስንፈትሸው የቱ ጋር ነው የጎደለን፣ የቱ ጋር ነው ያጣ ነው የሚለው እንድናይ አሁን እያንዳንዱ ተመልካቾቻችን በራሳቸው ጫማ ውስጥ ይሄንን ጉዳይ ሪሊ የኔስ ትዳር
ይህ ሶስተኛ ወገን አለው እግዚአብሔር በቃ ብለው ቼክ ያርጉ እንዲያረጋ እኔ ምለው እሱ ያ አሁን እናንተ የምናደርገው ውይይት ሶሉሽን ለማምጣት አይደለም። አይ በቃ ራሳቸው እንዲያዩ ከጠቀማቸው ይዩበት፣ ካለበለዚያ እንደ ጨዋታ ያዳምጣል ማለት ነው። ከጠቀማቸው ደግሞ ይዩበት። ምክንያቱም ምን መሰለ ወደ ትዳር ከመግባትህ በፊት እኔ ምለው መጀመሪያ ምንድነው ያደረገው መሰለ እዛ በኤደን ገነት የመጀመሪያው ሰፈራቸው ነው ሄደው he went to their garden መጀመሪያ ያደረገው ባልና ሚስትን ከዛ በኋላ ግንኙነታቸው ቶታሊ ዳሜጅድ እንዲሆን መጀመሪያ ሴፓሬት ያደረጋቸው ከአባትየው ጋር ከፕሮጀክቱ ባለቤት ከሱ ጋር ከተለያዩ በኋላ ቀላል ናቸው በጣቱ ነው እኔ በቃ ልጆቻቸው ተጋደሉ እነሱ መካሰስ ጀመሩ። ከዛ ጊዜ እስከ ዛሬ ድረስ እዛ ውስጥ አሉ። መልኩ ይለያይ እንጂ the same story ነው ያለው። ንቀት አለ፣ መሰልቸት አለ ስጋዊነታቸው ደግሞ አለ፣ ሌላ መመኘት አለ ምናምን። ምክንያቱም ኢንትሪንሲካሊ ማንነቱን የተበላሸው ያ ሰውዬ ኔቸሩን የተበላሸ ነው። ፎልን ማን የተባለው የወደቀው ሰውዬ የተባለው ከዛ በኋላ ሌላ የወደቀ ሰው ሆኗል። በራሱ አያዝም፣ በስሜቱ አያዝም። ስለዚህ የመጀመሪያው ወደ ትዳር ከመግባት በፊት እኔ እንደው መመክረው መጀመሪያ ሰው ሚስት ተመፈለጉ በፊት በትክክል ትክክለኛዋ ሚስት ማግኘት ይችላል ወይ ራሱ ያውቀዋል እኮ። በምንድን ነው ካላወቀማ ራሱን ነው ወዴት ካላወቀማ ወዴት ዋናው ቅድም እንዳልከው በአርኪቴክቱን ካልያዘው ዋናው ባለቤቱን ካልያዘው በቃ ፕሮጀክቱ ምን እንደሆነ እሱ ጋማ ምንም ጥያቄ የለውም እኮ ዝም ብሎማ ገብቶ በራሱ መጀመሪያ። ስለዚህ ከትዳር በፊት እኔ አሁን ሴቶች ልጆች ወንዶችም ጓደኞች ወጣቶች ልጆች ጋር በጣም ጓደኝነት አለኝ እና ወንዶቹ አይታመኑም ይሉኛል። ጥሩ ለትዳር የሚሆን ወንድ የለም ይሉኛል። ኖ አንቺ ወንዶቹን መፈለግ አቁሚና ወደ ራስሽ ተመለሽና የራስሽን ማንነት መርምሪና አንቺን ለውጦ ፒውር ወደሚያደርገው ወደ ትዳር ባለቤት ወደ ሆነው ሂጂና አንቺ ስትለወጪ the right person ይመጣል። when the flower is ready the bee comes of course ምንም ጥያቄ ናችሁ። ተፈጥሯዊ ነው። ዝም ዙሪያሽን ተበዛ question yourself ለምን ምን ሳባቸውና መጡ ነው ማለት ነው። ራሳችን ጋር ነው ችግሩ ያለው። ስለዚህ ትዳር ከመግባት በፊት ራስህን አፍርሰ መስራት የሚሰራው ፕሮጀክት ውስጥ መግባት አለብህ ብዬ አምናለሁ። ከዛ በኋላ ነው እኔ ከዛ በፊት ብዙ አሁን መልካ ስብሐት ቅድም ሲነሳ ነበር። መልካ ስብሐት ከሰነ ስብሐት ጋር በነበርኩበት ጊዜ ጓደኛ በነበርንበት ጊዜ የነበረው ማይክ ነው። ስብሐት ጋር አይደለም ጸቤ፣ ከዛ ማይክ ጋር በጣም harsh ነው። እዛ ላይ የጻፍኩት አጻጻፍ ስለ ስብሐት የጻፍኩት ስለ ማይክ ነው። ከዛ ማይክ ጋር ተጣልቼ ነው የወጣሁት ምዕራፍ ላይ ነው። እሱ መሞት ነበረበት። ያ ሰውዬ ትዳር ውስጥ ቢገባ ኖሮ ሙሉ ለሙሉ እሱ ራሱ ብቻ ሆኖ ቢገባ ኖሮ አሁን ያለሁበትን ዲስታንስ አይመጣም። በፈውስ መንገድ ላይ ያለው የሆነ ማህበረሰብ ፈርሶ ነበር ማለት ነው በአንተ ምክንያት። ያኛው ናቹራሊ ያ ግሩፕ ያ ማይክ ቢገባ ኖሮ የሆነ ነገር አገር ያፈርሳል። የሆነ ነገር ልጆቼንም ቢሆን ቅድም ለዛ ነው እኮ ያለው። በክርስትና እንዴት አይነት ነገር አለ መሰለ፣ ወደ ክርስቶስ ፍጹም ሙላት ማደግ የሚባል ነገር አለ። ደግሞ እሱ ደግሞ ማኑዋል አለ። ዘማኑዋል ይዘቡክ ታነበዋለህ። ያንን እያነበብክ ህይወትህን በሱ አቅጣጫ ትቃኛለህ። መጽሐፍ ውስጥ ምንድን ነው ያለው መሰለ፣ ስለ ራስህ እንዴት እንደምታስብ ብታስብ እንደሚወድ፣ ስለ ሌሎች እንዴት ብታስብ እንደሚወድ፣ ከሌሎች ጋር እንዴት ብትኖር እንደሚወድ፣ ከሱ ጋር እንዴት ብትኖር እንደሚወድ፣ ራስህን እንዴት ብትለውጥ እንደሚወድ ኤቭሪቲንግ ጽፎታል። ፐርሰናሊ ነው ማንበብ ያለብህ። የሚነበበው እንደሱ ያነበብከው በሄድኩ ቁጥር ምሽግህ እየጠነከረ በደንብ ያሸዋ ምሽግና ትልቅ የኮንክሪት ምሽግ እየሆነ ነው የሚሄደው ማለት ነው። ምክንያቱም በቀላሉ እምነት አይበታል። እነዛን ኤሌመንቶች ነገር አንስተ ለምሳሌ ያክል ለምን ሰው እንዲገባው ለምሳሌ ያክል ምን ይላል መሰለህ፣ ወንድም ቢበድለው ስንት ይልቅ ጴጥሮስ ነው የሚጠይቀው። በቃ ይቅር በለው ሲለው ስንት ጊዜ ይቅር ልበለው?
ስንት ጊዜ ከሰው እኮ ክፉ ነው። አታውቀዋለህ ወንድሜ፣ ጓደኛዬን ታውቀዋለህ? ሰው ክፉ ነው። ስንት ጊዜ 7 ጊዜ ይቅር ልበለው አለው። ኖ ነን ስቶፕ አለው። 7 ጊዜ 7 ጊዜ 7 ሁሌ መበደሉን እሱ አያቆምም። አንተም ሁሌ ተውለት በቃ። አንተ ጦርነት ውስጥ ከገባህ አያቆምም። እዛኛው መንግስት ትገባላችሁ ነው ጉዳዩ። ገባማል። ለምሳሌ ይሄን ቢወስድብህ ይሄኛውን ጨምርልህ፣ ግድ የለህም። ከዚህ የሚበልጥ አንተ ውስጥ የሚቀራል። ከባድ ነው ትእዛዙ። ፕራክቲካል ኤግዛምፕል ታምጣለች። ፕራክቲካል ኤግዛምፕል ዴይሊ በቀን ተቀን ህይወት ውስጥ የሚያጋጥም ሁሌ ያጋጥማል። እስቲ ለምሳሌ ምን ሁሌ ያጋጥማል። በቢዝነስ ዓለም ውስጥ ያጋጥማል። ይሄ በትዳርህም ዓለም ውስጥ ለምሳሌ ሁሌ በቃ ልክ አይደለህም ልትባል ትችላለህ። አንተ እኮ አትሰማም ልትባል ትችላለህ። ብዙ ነገሮች አሉ። ጓደኛ ሆኖ ማጠብቀው ነገር ሾክ የሚያደርግ ነገር ሊያደርግብህ ይችላል። ግን እሱ የሚለው ኮንቲኒየስሊ ላቭ ነው የሚለው። በቃ የሰው ልጅ በተለይ የወደቀውን ሰውዬ ስለሚያውቀው እሱ በሽተኛ ነው፣ ሁሌ ነው የሚረግጥህ። አንተ አይነ ስውር ረገጠኝ ብለህ ልታለቅስ አትችልም። አንተ ነህ እያደናቀፍከው ያለው፣ እሱ አይታየውም። አንተ ማየት ጀምራል። ስለዚህ just leave him and ደግሞ don't blame him please ነው የሚል። ገብቶሃል? ብሌም የምናደርገውማ ማዕት ሰው ነው ያለው። ለምንድነው ኤቭሪዴይ ተከበን የምንውለው? ኮምፕሌን የምናደርግባቸው ማዕት መንገዶች ናቸው ያሉት። ከመኪና መንገድ ስትነዳ ጀምሮ መንገድ ዘግቶብህ ምናምን አድርጎ ያንተ ልትቆም ስትል መጥቶ እንትን አድርጎህ ምን የሌለ ነገር አለ። ኤቭሪ ሞመንት ላይ ያለ ነገር ነው። እና ምን ይልሃል? ኮንቲኒየስሊ ሊቭ በይቅርታ መንፈስ ይላል። ሌላ ምን ይላል ካልከኝ በቃ አትጨነቅ፣ አትፍራ፣ አሚን ኮንትሮል ይላል። ከባድ ነው። እምነትን ሲያለማምድ ነው። ብዙ ነገሮች የማይመስሉ ሲሆኑ ጭልምልም ብሎብህ እያለ ግን አሚን ኮንትሮል የሚሆኑ ነገሮች ካሉ ደግሞ እኔ ሳላውቁ አይሆንም፣ መሆን ስላለበት ነው። ያ ስለሆነ የሚናድ ነገር የለም። ስለዚህ አንተ ዓላማህን እዛ እንትን ላይ አንተ የምትኖረው የኔ መንግስት ለማገልገል ነው ይላል። በቃ የእሱ መንግስት ማገልገል ማለት በተሰማራበት ሁሉ ቅድም እንዳልኩ ማለት ነው፣ ብርሃን ሆነ መታየት። እናንተ የዓለም ብርሃን ናችሁ ይላል። ተስፋ በቆረጡ ሰዎች መካከል የተስፋ ብርሃን አንተ ላይ መታየት አለበት ብለን መሄጃው ግራ በገባባቸው ሰዎች መካከል የመጽናናት ምልክት መሆን አለበት። ዝም ብሎ መኖሩ ብቻ የሚያጽናና ሰው አታውቅም። እንዲሁ ዝም ብሎ ቤት ውስጥ ክፍል ውስጥ ስላለ ብቻ ደስ የሆነ ጥሩ ስሜት የሚሰጥ ውከትም የሚሰጥ ሰው ደግሞ ውከትም የሚሰጥ አለ፣ ብርሃንም የሚሆን አለ። በቃ ሁሌ እሱን ባየሁት ባገኘሁት አብረን ባወራን ትንሽ ባወራው ጥሩ ስሜት ይሰማኛል የምትለው ሰው የለም። እንደዛ እንድትሆንለት ይፈልጋል። በእያንዳንዱ ቻፕተር ላይ ልታነብ ትችላለህ። እኔ በቃ ማቴዎስ መጽሐፍን አንብብ፣ ሁሉም ወንጌሎች ላይ አንብብ። ራሱ ፐርሰናሊ የሚናገርባቸዋል። የእሱ መልእክተኞች እነ ጳውሎስ ደግሞ የሚናገሯቸዋል። እንዲሆናችሁ ኑሩ ብሎ ማለት ነው። ለምሳሌ ትዳር ላይ ምን ይላል መሰለ? ሚስቶች ሆይ ይላል አንድ ቦታ ላይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ለቃሉ የማይታዘዙ ቢሆኑ እንኳን ለእግዚአብሔር እንደምትገዙ ሆናችሁ ዝም ብላችሁ ተገዙላቸው ይላል። ለእግዚአብሔር ቃል የማይታዘዝ አመፀኛ ባልን እኮ ነው። ምክንያቱም እናንተን መልካምነት እያዩ እነሱ ወደ እኔ ይመጣሉ ይላል። ወደ ታች ረጅም ጊዜ ሊወስድ ይችላል፣ ግን ይውሰድ። እኔ ደግሞ አለሁ አብሬያችሁ። ዝም ብለህ በራስሽ አቅም ነው ተገዥ አይደለም ተገዥ የምልሽ I am in you, I am with you ጉልበት ሆነ። ስለዚህ በየቀኑ ሶስቱም አሉ ማለት ነው። በየቀኑ ባይሆንም በየሰከንዱ ወደ ቃለሙ ስለምንኖር አለ። በየደቂቃው መኖሩን ማወቅ ሶስት ነን። በጣም ምን ይላል ሌላ ቦታ ላይ ደግሞ ባሎች ሆይልና ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይላል። ክርስቶስ ቤተክርስቲያንን የወደዳት ቆንጆ ሆነ አይደለም ይላል። ያገኛት ቤተክርስቲያን ማለት ያ የወደቀውን ሰው ነው ቤተክርስቲያን የሆነው ያገኛት ወድቃ ቆሻሻ ላይ ነው ያገኛት ይላል። ግን አጽድቶ ለራሱ ክብር ሊያበቃት ወደደ ይላል። ስለዚህ ሚስት ቢዩቲፉል ከውጪ ልትሆን ትችላለች። ቆንጆ የሚያማምሩ አይኖችና ጥርሶች ሊኖሯት ይችላሉ። ግን በነፍሷ ውስጥ ግን ብዙ ምስቅልቅል አለ። እኔ አንተን የምጠብቅብህ የቤቱ ራስ አንተ ነህ ደግሞ ይላል። የባለ ራስ እኔ ነኝ ይላል። አንተ ደግሞ የቤቱ ራስ ነህ ይላል። እኔ አንተን እንደወደድኩ እሷን ውደድልኝ ይላል።
አውቃለሁ አስቸጋሪ ልጅ እንደሆነች አውቃለሁ፣ ምስቅልቅል ያለ ነገር እንዳላት። ግን አንተ በዛ በኔ መንፈስ አጽድተህ አምጣልኝ ወደ እኔ ይላል። ታውቃለህ፣ ይህ መታዘዝ ከባድ ነው በስጋ ቢሆን፣ ግን አንተ ራስህ ኮኔክሽን ካለ ይህን ኃይል ከሚሰጠው ጋራ ኮኔክሽን ካለ ያኔ አቅም ይኖርሃል። ምክንያቱም ከራስ አይደለም ኤነርጂው ሶርሱ። እና ይህንን ነው የሚልህ። ያ ማኑዋል ይዘህ ከገባህ በማንኛውም ኮንፊውዥን ጊዜ መልስ አለ። ትዳር ላይ ምን ማድረግ እንዳለብህ፣ መቼ ዝም ማለት እንዳለብህ ታውቃለህ። መቼ ምን መናገር እንዳለብህ ታውቃለህ። ሰርተህ ደግሞ በንጹህ ሰርተህ ደግሞ ለቤተሰብ የሚያስፈልገውን ነገር ታመጣለህ። ምኞትህንም ኮንትሮል ማድረግ መገደብ ታውቃለህ። በመጠን ኑር ደግሞ ይልሃል። የሚገርም ነገር፣ ምክንያቱም ሰው የገዛ ምኞቱ ባሪያ ነው ይልሃል። ብዙ በፈለግኩ ቁጥር ብዙ ጌቶች አሉ። ሰግደ አይበቃህም ይልሃል። ስለዚህ መጠነህ ኑር። የያዝከው ነገር ላይ ደግሞ በምስጋና ኑር። ደስ እያለህ ኑር። ሁልጊዜ በጌታ ደስ ይበላችሁ ይላል። ይህም በሚጽፍበት ጊዜ ጳውሎስ በሮማ እስር ቤት ውስጥ ነው። ከጥቂት ጊዜ በኋላ ተገድሏል፣ አንገቱን ተቆርጦ የሚባለው። ግን ሁልጊዜ ደስ ይበላችሁ። በምን? እሱ ሞትን እንዳለፈው ስለሚያውቅ ነው ያልተጨነቀው። ሰው ውስጥ ያየ ኢሚዲየት የሆነውን የስጋ ሞትንም አልፎታል። በመንፈስ ደግሞ ልክ ሲለያዩ የሞቱትን ሞት እንደገና ስትገናኝ ያንን ሞት ትንሣኤ የሚሆንልህ በስጋ እያለህ ገባህ ማለት እንደሆነ አይደል? በስጋ እያለህ ሙት ነህ። አንድ ቦታ ላይ ቀብር ደርሼ ልምጣ ይለዋል ክርስቶስ እና ተከተለኝ ሲለው ሙታናቸውን ይቀብራል ይለዋል። ታዝሎ የሚሄደውም የሞተ ነው፣ ቀባሪዎቹም ያው ናቸው ነው የሚለው። ልክ ከእግዚአብሔር መንፈስ ጋር ኮኔክትድ ስትሆን ቻርጅድ ሆንክ ማለት ነው። በመንፈስ ሙታን ከነበርክበት ተነሳ። ይሄ ነው ሴክሬቱ። ስለዚህ ሕያው ነህ ማለት እንደሆነ ታውቃለህ። ሰዎች ይገቡሃል፣ ለምን ሮንግ እንደሚያደርጉ፣ ለምን ትርምስምስ ያለ ዓለም ውስጥ እንደምትኖር ትርጉሙን ታውቀዋለህ። እንዴት እዛ ውስጥ አክት ማድረግ እንዳለብህ ታውቀዋለህ ማለት ነው። that is awakening, the Christian awakening። ይህንን ነው የሚለው። ከዛ በኋላ በእንደዚህ አይነት ማንነት ውስጥ ሆነህ ትዳር ውስጥ ስትገባ ለሁሉ ነገር መልስ አለ ማለት ነው። በጣም አሁን እንደሱ አይነት ብርሃኖች ናቸው ማብዛት ያለብን። አሁን ስራ ይፈልጋል እንደተባለው። አሁን ዞሮ ዞሮ ዓለምን ስናየት በአብዛኛው የትኛው ብርሃኑ ነው ያመዘነው ወይስ ጨለማው ነው ያመዘነው ስንል ራሳችን ምን መልሰው ያለ ሁኔታ የሚመልስልን ነው። እንዳሁን በዛ አይነት የኖረት ቤተሰብ ደግሞ ዓለምን ስርዓት ያስይዛታል ብለን እናስባለን ነበረው። እኔ እሱ ጋር ነው ማተኮር ያለብን። ዓለምን ስራ እንዴት በምን መልኩ እስቲ እንደው በምሳሌ አድርገን ለምሳሌ እኔ የኔ ትዳር መበላሸቱ ወይም እኔ ትዳሬን ሳበላሸው እንዴት ዓለምን ከትክክለኛው ያንን እያንዳንዱ ሰው ሲያውቀው ሲረዳው ሪሊ እውነት አሁን የኔ ትዳር ዓለምን ያናጋል ብሎ ላያስብ ይችል ይሆናል። ግን እስቲ እሱን እንደው ምናልባት አንተ በምታስበው ቅድም ያልኩህ ነገር ነው። በቃ ምልህ አመፀኛ አባት ውስጥ ያሳደጋቸው ልጆች ሁለት ነገር የመሆን እድል አላቸው። አንደኛው ተሰባብረው ሁሉንም ሰው የሚፈሩ ልጆች ይሆናሉ አይደል? ሁሉንም ሰው ብቻ ሳይሆን በቀላል ነገር ሁሉ የሚደነግጡ ልጆች ይሆናሉ። በማንም ሰው ፊት ቆመው ራሳቸው መግለጽ የማይችሉ ልጆች ይሆናሉ። የሚሰሩት ነገር የሚደነጋገራቸው የማይሳካላቸው ይሆናሉ። አንድ ልጅ አበላሸ ማለት አሁን እዚህ ውስጥ ካሉት ልጆች ውስጥ እንደዚህ በቃ አስቸጋሪ ነገር ውስጥ አድጎ የመጣና አስቸጋሪ ነገር ይዞ የመጣ ልጅ ቢኖር ይህንን አካባቢ እያወከ ነው። this is the world for us። እቺም ዓለማችን ናት። እቺ አይደለች እንደ ዓለማችን በየቦታው እንዲህ አይነት የፈራረሰ ቤተሰብ ውስጥ የወጡ ልጆች ናቸው ያሉት። አሁን በምዕራቡ ዓለም ያየህ እንደሆነ ትምህርት ቤት ድረስ መተው መትረየስ ይዘው መተው ክላስሜቶቻቸውን ሁሉ የሚረሽኑ ልጆች ያሉትን ያክል የዛን ያክል ጎልተው አይታዩ እንጂ በእያንዳንዱ ክላስ ውስጥ ከ50% በላይ እንግዲህ 50% በብሮክን ፋሚሊ ውስጥ ነው የሚኖረው ነው የሚባለው። አየህ በሲንግል ማም እና አባት የሌላት ልጅ ከሆነች አባት ባላቸው ልጆች እያየች እያዘነች የምትኖር ልጅ ናት። ጤና ስለሌላት ለጓደኞቿ ጤና ትሰጣለች? አትሰጥም። ስለዚህ እንደዚህ አይነት ብዙ ሰዎች ናቸው በየቦታው ያሉት። እንዲህ አይነት በጣም አምባገነን ከሆነ ቤተሰብ ውስጥ ወጥቶ የፖለቲካ ስልጣን የሚይዙ ሰዎች አሉ። ለማንም አይራሩ። የማንም ሰው ስቃይ
ነፍሳቸውን አይደርሳትም። ጠጣር ሆነዋል። ህይወት ስለጨከነባቸው ለማንም ሰው ግድ እንዳይኖራቸው ሆኖ ተሰርተዋል። ምን ብዬ ልንገርህ እንግዲህ በተለያየ ፎርም ነው የሚያወጣ። ሰላማዊ ከሆነ ቤተሰብ የሚሄድበትን የሚናገረው የሚያደርገውን ከሚያቅ ቤተሰብ የትዳርና የቤተሰብን ዋናውን ዓላማ ከሚያቅ ቤተሰብ ውስጥ የሚወጡ ልጆች ደግሞ ሰላም አላቸው። ተኝተው ነው የሚያድሩት። በጸሎት መንፈስ ውስጥ ነው የሚያድሩት። ተወደው ነው ያደጉት። ሰው ለመውደድ ምክንያት አላቸው አይደል? ይቅር ሲባል አይተው ነው ያደጉት። ለይቅርታ ምክንያት አላቸው። ጀነራስ ቤተሰብ ውስጥ ነው ያደጉት። ለመስጠት አይፈሩም። ለመናጠቅ ነውር ይሆንባቸዋል፣ ያፍራሉ። ሽሚያና መተናነቅ ውስጥ ለመግባት ይጸየፋሉ። እንደዚህ አይነት ልጆች አንድ ልጅ እንኳን አንድ አካባቢ ቢኖር ለጓደኞቹ ትልቅ ኢንፍሉዌንስ አለው፣ መብራት አላቸው ማለት ነው። ጸጥ ብሎ ነው ደግሞ የሚኖረው። የሚገርም ይህኝም አይፈልግም። ግን በዛ በእንትን ውስጥ በሁከት ውስጥ እሱ በቃ እኔ ብዙ ወጣቶች ልጆች አውቃለሁ በጥሩ ቤተሰብ ውስጥ እንደዚህ አይነት ሆኖ የእግዚአብሔር መንፈስ ውስጥ ያደጉ ልጆች ሆኖ እንደ ሽማግሌ ናቸው። የራሳቸውን አሳልፈው ለሌሎች የሚያዩ ልጆች ናቸው። ይሄ ቤተሰብን እና ዓለምን ያክማል። ምን ማለት ነው መሰለህ? ጨው ከሆንክ መጣፈጥ አለብህ። ለሰዎች አብረው ለሚኖሩ ሰው ንግግርህ ሊጥማቸው ይገባል። ድርጊትህ ሊጥማቸው ይገባል። ሁሉ ነገር ነው የሚል። አለበዚያ ድንጋይ ነህ ተብለህ ትጣላለህ ይላል። ስለዚህ ትንሽ ጨው ካለ እቺ የምታክል ጨው ይህን የሚያክለውን ድስት ጣም የምትሰጠው እሷ ናት። የፈለግከው አይነት ነገር ጨምርበት። ከፈለግ ስጋም ማምጣ ምንም ማምጣ ቅቤም ማምጣ ጨው የለም ከተባለ ያው ሐኪም ሲከለክል የምግብን ጣም የምታውቀው ያኔ ነው። ወደኛ እድሜ ስትተካ እድሜ ከጫማ ቁጥር ሲበልጥ 3 ነጭ ነገሮች ያስወግድ ይል ነበር አንድ ቀልደኛ ጓደኛ ነበረኝ። ጨው፣ ስኳርና ሽበት። አክቹዋሊ እሱ አይደለም ጨው፣ ስኳርና ጮማ ነው የሚባለው። እሱ ግን ሽበት የሚለው እና ያስወግድ ነበር። እና ብዙ ጊዜ ይላጫል። መላጨት መረጃ መሰወር ይባላል በገቢዎች ቋንቋ ይለኛል። እውነት ነው። ሪፈረንስ እንዳይኖረው ታደርገዋለህ ይለኛል። እና አባቱ ሲጨነቅ ይዋል ይለኛል። እና ምንድነው ልል የፈለኩት ነገር ጣም አለው። የህይወት ትርጉምን የሚያውቅ ሰው፣ የተፈጠረበትን ዓላማ ያገኘ ሰው የሄደበት ቦታ መንጫካም አይደለም። ለዛም አለው፣ ፍቅር አለው፣ ጀነሮሲቲ አለው፣ እውቀት አለው፣ ብርሃን አለው፣ ማስተዋል አለው። እንዲህ ነው መሆን ያለው እንድንሆን የሚፈልገው። በዛ መልኩ ነው ስርዓትም መያዝ የሚችለው። ቅድም ካነሳው ሀሳብ ልነሳና ለምሳሌ የጨለማው እንትን ብዙ ጊዜ ምን ያደርገዋል? ሚዲያ መር ያደርገዋል ትዳሩ። በዛ በኩል ነው ይመጣል። በሱ በሚዲያ መር ይመጣብህና ትዳርህን በቃ ሁሌ ቅድም ስለ ሲንግል ማም አንስተ ነበርና አሁን እነሱ በአብዛኛው አሁን እንደ ፋሽን እየታየ ነው። ግን ምን ከመንገድ እንዴት እንደወጣ በዚህ አጋጣሚ ትንሽ እንደሷን በለና ወደ ከዚህ ከዛኛው ዓለም ላይ ሰው ከሚያስበው ሚዲያ መር ከሆነችው ነገር ላይ ደግሞ አንድ ሀሳብ እንዳነሳ ሲንግል ማምን ጉዳይ። ሲንግል ማም እየበዛ የሄደበት ምክንያት ያው ቅድም እንደነገርኩ ነው። በሁለቱ ሰዎች ስጋዊ ፈቃድ ይመሰረታል ግንኙነቱ። ዘላቂ ስሜት፣ አስተማማኝ ስሜት፣ ለእድሜ ልክ የሚቀጥል የልብ ፍቃድና ፍቅር ያለ ይመስላቸውና ይገቡበታል በአጭር ጊዜ ውስጥ። ከዛ በኋላ ያልቃል። ያቺ ብርሃን ስታልቅ ምን ይጀምራል? ድሮ አይተው ማታውቀው ነውሯ መገለጥ ይጀምራል። ለካ ነጭናጫ ናት፣ ለካ ስስታም ናት፣ ለካ ብዙ ምኞት አላት፣ ለካ መልኳም እንዴት ነው ያላያቸው ብጉሮች ሁሉ መውጣት ይጀምራሉ። ቅድም የራስ የፍቅር አይን የሰወራቸው የሸፈናቸው በደሎችና ኃጢአቶች፣ ነውሮች፣ ስተቶች ሁሉ መገለጥ ሲጀምሩ ስጋ ደግሞ ታካችና አስቀያሚ ስለሆነ ነጭናጫ ትሆናለህ። እሷም እንደዛው በዛ መቻቻል ሲያቅታቸው ይፋታሉ።
ከተፋቱ በኋላ ልጆቻቸውን ግን ደግሞ ጋራ ያለው ፍቅር ደግሞ ከእናቶች በተለይ እሱም በትሰው መጣል አይችሉትም። እሱ ደግሞ ተፈጥሯዊ ነው። እግዚአብሔር ሕይወት እንዲቀጥል በእናቶች ላይ ያስቀመጠው። እንዲሁም በአባቶች ግን ብዙ ጊዜ አባቶች ወክአውት ለማድረግ ብዙ አይቸገሩም። ረስተው ሌላ ቤተሰብ መስርተው ለመኖር ወይም በግላቸው ለመኖር ይደፍራሉ። በስጋ ያሉ አባቶች ያልዳነውን ሰው ነው ማወራ። የዳነው ሰው እንዲህ ማድረግ አይችልም። እንዲህ አድርጎ ሄዶ መተኛት አይችልም። መጥፎ እንኳን ብትሆን ሄዶ ተመልሶ ይቅርታ ጠይቁ። እንደገና እዛ ችግር ውስጥ ያለው ግንኙነት ውስጥ በእግዚአብሔር እርዳታ ገብቼ አሸንፋለሁ ብሎ ነው የሚያምነው። ችግር እንኳን ቢኖር በስጋ ከሆነ ግን ትዳርን መጀመሪያ ሲረዱትም ለደስታ ነው። ሃፒ ላይፍ ሊኖሩ ነው የገቡት። and that happy life is absent, so there is no reason to live together። ስለዚህ there is no reason, there is no ደግሞ ዳኛም የለውም። እኔ ካልተመቸኝ ለምን ብዬ ነው መቃጠለው? ጥዬ እወጣለሁ ለማለት ምንም ችግር የለም። ስለዚህ ነው እየፈረሱ ቅድም የምነግርህ ስታቲስቲክስ እኮ የመጀመሪያዎቹ ጋብቻዎች 43% የሚሆኑት ከ8 ዓመት ውስጥ ይፈርሳሉ በምዕራቡ ዓለም። እንግዲህ ሁለተኛ ጋብቻ ደግሞ ያገባሉ። ሁለተኛ ጋብቻ ሲያገቡ የሚጋቡት የመጀመሪያውን ስካር ይዘው ነው አላር በቃ በተበላሸ ኤክስፔክቴሽን ትዳር እንኳን አይሰራም፣ እስቲ ለማንኛውም እንደገና ልሞክረው ብሎ ነው የመጡት። ስለዚህ በቀላሉ ለመሮጥ ዝግጁ ናቸው። የተጣጣፈ ሱሪ ለብሶ ነው የመጡት። በቃ በተበላሸና በተጣጣፈ ሱሪ ነው የሚገቡት። ሲገቡ ቅድምም አልሰራም፣ ያሁኑም እቺ የተሻለች ትመስላለች፣ ግን እስቲ ልሞክረው ብለህ መግባትና አምነህ መግባትም ይለያያል። ይሄኛው ደግሞ የሚገርም 60% ይፈርሳል። ሶስተኛ ጋብቻ ሲሆን 75% ይፈርሳል። እና እንደዚህ ይሆንና አብዛኛው በሲንግል ማም ነው። በአውሮፓ ደግሞ ምን አይነት ነገር አለ መሰለህ? በአውሮፓና በምዕራቡ ዓለም እንደውም አሁን እየተፈጠሩ የሄዱት አዲሱ ጀነሬሽን ምንድነው መሰለህ? why should I marry? ቅድም እንዳልከው ነው። ምክንያቱ ዓላማውና ኦብጀክቲቭ ስላላገኙት ለምንድነው ማገባው? ፊዚካል ፍላጎት ፈቃዴን ለመሙላት ከሆነ ከተመቸኝ ልጅ ጋር ከሚያምር ልጅ ጋር 1 ዓመትም ልቆይ 2 ዓመት ወይ 1 ወር ከዛ በቃ ሲሄድ ደግሞ ይሄድ የራሱ ሌላ ቆንጆ ሃንድሰም ሌላ ልጅ ደግሞ ይመጣል። ምን ችግር አለው ይሉሃል ወንዶቹ። ሴቶቹ እንደሱ ይሉሃል። እና አግብቼ ለምንድነው ልጅ አሳዳጊ መሆነው? እቤት መቀመጥ አለ፣ ልጅ መጠበቅ አለ። ዋይ የሱን ልጅ ነው የምጠብቀው የሚሉ በጣም ተፈጥረዋል። በጣም በሚገርም ሁኔታ እንዳልከው ኢቭን ኢትዮጵያውያኑ ውጭ ሀገር ሲሄዱ በተለይ ወደ ዲያስፖራ ሲሆኑ ምን አለ መሰለ፣ አንደኛ ነገር ከተፋቱ መንግስት ደግሞ ቅድም እንዳልኩ ትዳር ባለቤት አለው፣ መለኮታዊው የሆነው ዲቫይን ባለቤት አለው። በምዕራቡ ዓለም ግን መንግስት ምድራዊ መንግስት የኔ ነው ብሏል። ልጆችንም እኔ ነኝ አባታቸው ብሏል። አባትህ ካስቸገረ ደውልልኝ ልክ አስገባልሃለሁ ብሎ ስልክ ቁጥር ለልጆቹም ሰጥቷል፣ ለሚስትም ሰጥቷል። ፕሮቴክሽን አላት። ፋይናንሻሊ ሰፖርት እንደውም ከተፋታች ሰፖርትም አላት። ከመፋታቷ በፊት የራሷ ኢኮኖሚ እንትን አላት፣ ፋይናንሻል ኢንዲፔንደንስ አላት እና ምንም ምክንያት የላትም። የኛ ወላጆች የኔ እናት 10 ልጆች ነበሯት እንግዲህና ያው ሰርቶ የሚያመጣው ግን አባታችን ነው። ስለዚህ በሁለት ምክንያት እስከ ህይወቷ ፍጻሜ ቤተሰቡን አልበተነችም። ብዙም አይመች ሰው አልነበረም። ህይወት ኦኬ የሥራ ሰው ነው። በጣም ብዙ አስቸጋሪ ሰው ባይሆንም ግን 10 ልጆች ማሳደግ በጣም ብዙ ሸክም ነበረው። የሞተችውም እርሊ ነው፣ 50 ዓመት አልሞላችም ስትሞት ማለት ነው። ግን በምክንያት ኖረች ካልከኝ ፋይናንሻሊ ብትሄድም ወላጆቿን መልሰው አባሏ ጋር ነው የሚያመጧት። ወላጆቿ ጋር ብትቀመጥ ደግሞ ማህበረሰቡ የሚያየት ደግሞ ጋለሞታ ናት። ማህበረሰቡ እንደዚች ያለችውን ሴት ሪስፔክት አያረግም። ቀጥሎ ደግሞ እንደገና ተመልሳ ወላጆቿ ቤት መመለስ ሞት ነው በባህሉ። ደግሞ ልጆቿን በተና ደግሞ እዛ ደግሞ እንደማይመቻትም ታውቃለች። ስለዚህ ቢመቻትም ባይመቻትም በእኛ
ጀነሬሽን የነበሩት ወላጆቻችን አብዛኛዎቹ በሴቶቹ የመሸከም አቅም ቤሪንግ ካፓሲቲ ልትለው ትችላለህ ትዳር ሎንግ ላስቲንግ ነበረ። ይሄኛው ጀነሬሽን ልጆቹ ፔሸንሳቸው በጣም አጭር ነው። እዚህ አይነት ሳክሪፋይስ ውስጥ ገብቶ ልጆች ማሳደግ የህይወት ትርጉም ነው ብለው አይቀበሉትም። ሶስተኛው ነገር ልንውጣ ቢሉ በተለይ ዲያስፖራ ላሉት ሴቶች መንግስት ከፍተኛ ፕሮቴክሽን እና ሰፖርት ይሰጣል። ስለዚህ ቤተሰብን ለማፍረስ ብዙ የተመቻቸ ነገር ነው ያለው። ለመኖር ደግሞ በጣም ጥቂት ምክንያት ነው ያለው። ዋነኛው ምክንያት እንደማይረባ ስለተጣለ፣ ሌላው ምክንያት ግን ለማኖር አቅማቶታል። ስለዚህ አሁን የጋብቻ አይነቶች ሁሉ በጣም ብዙ አይነት ናቸው። ኮንትራክቹዋል ጋብቻ የሚባሉ አሉ። በቃ አልጋ ብቻ ሼር እናድርግ የቀረ እኔ ጓደኛዬ ፈረንጅ አግብቶ የመጣ ተለያይቶ የመጣ ጓደኛ አለኝ። ፍሪጅ ውስጥ እንኳን ምግብ የየራሳችን ገዝተን ነው የምናስቀምጠው። አብስለን የምንበላው የራሳችን ናይስ የተሰማት ቀን ከሷ አብስላ አብረን እንብላ ትለኛለች። እኔም እንደዛ አለ። ግን አብረው ይተኛሉ። ይሄን አይነት ጋብቻ አለ። ምንም ህጋዊ ያልሆነ መተሳሰር የሌለበት ስንፈልግ ጊዜ በፈለግን ጊዜ ኤኒ ታይም ማፍረስ እንድንችል ዝም ብለን ሌትስ ፓርትነርሺፕ ይባላል። አሁን ደግሞ ማይ ሃዝባንድ የሚባለው ነገር እንትን ሆኗል። ማይ ፓርትነር የባልደረባዬ ማለት ነው። ያ ቅድም ያልከው እኮ ሚስትህም ባልደረባዬ ናት። ሶስተኛው ባለቤት እኮ ስለሌለ ነው። አዎ ያኛው ይኸውልህ ባለቤት ሳይኖር ሁለት ሰዎች ናቸው እዚህ ጋር ያሉት። አዎ ባለቤት ሳይኖረው ዋናው ባለቤት ከሌለ ያኛው ይረከባል። ያኛው ደግሞ የፈለገውን አይነት ቅርጽ ይሰጠዋል። ሚስትህም ባልደረባዬ ካልክ በኋላ ምን እሷ የራሷን አስቤዛ ችላ እየኖረች በቃ አስቦ ትዳር ነው ብለህ ትኖራለህ ማለት ኤኒ ታይም ደግሞ ካልፈለግ ትሄዳለች። ባለቤቱ እስከሌለ ድረስ እንዳልከው ምንም ገደብ የለውም። እና አሁን ይሄ መገለጫው ቅድም ያልኩ መገለጫው በተለይ ሚዲያ በጣም ትልቁን ሚና የሚጫወት የጨለማውን ያልከው ነገር በቃ ሰው ወደዛ አምላኪ እንዲሆን ሚዲያ መር ነው። ኑሯችን በሙሉ ሚዲያ መር ነው። አሁን ስታንዳርድ እያወጣን ነው የሚመስለኝ አሁን ስናወራ ከወሬያችን ማለት ትዳር ማለት እነዛ ሁለት ሰዎችና አንድ ፈጣሪ ያለው ባለቤት ያለው መለኮታዊ ተቋም ምክንያት ያለው ስታንዳርድ ያ ነው። ከአንድ መርከብ ከእንትኑ ሲወጣ የሚጠቁመው መንገድ መሳቱ የሚጠቁመው ነገር አለ። ያንን አሁን እየሰራን መሄድ ያለብን ብለን ነው የምናስብ። አሁን ሚዲያው ላይ ሳነሳለ ደግሞ አንዱ ሞር የሚነሳው በዚህ ከሴክሹዋል እንትን የዚህ አሁን ትዳር ማለት ሞሮፍ ትልቁን ቦታ የሚይዘው ከወሲብ ጋር የሚገኙ ጉዳዮች ነው። እንደውም መጀመሪያ ነው ሞክሬ ዋናው ጉዳይ ስለሆነ መጀመሪያ ሞክሬ ነው ፈትሼ ነው መግባት ያለብኝ። ሁለተኛም ደግሞ ከገባሁ በኋላ ደግሞ ያ ኤክስፔክቴሽን ትልቁን ለእኔ ለትዳር የምሰጠው አንደኛ ደረጃ ነው ብዬ ካስቀመጥኩት እሱን ካላገኘሁት አይ ዊዝድሮ ላደርግ ነው። አሁን ማየ ስታንዳርዴ ማን ነው መለኪያ አሁን ያደረኩት ሚዲያውን ነው ስታንዳርድ። ሚዲያና ደግሞ ሚዲያው ደግሞ የሚያንጸባርቀው ምን ነው ካልከኝ ባይ ዘ ዌይ ኢን ክርስቲያኒቲ አሁን የምንኖርበት ዓለም የወደቀው ሰው ከተባረረ በኋላ ከኤደን ገነት በገዛ አምሳሉ ከዛ ከኤደን ገነት ካስወጣው ካውንስለሩ አማካሪው ጋር ተመካክሮ የፈጠረው ዓለም ውስጥ ነው ያለ ነው። ይታያል። ገብቶኛል። this is the fallen world of the fallen man። ስለዚህ ቮካቡላሪውም ሐሳቦቹም ዩኒፎርሞቹ ሁሉ ከራሱ የሚመነጩ ናቸውና ሚዲያው ይህንን ነው የሚያንጸባርቀው። የታመሙ ሴቶችም አሁን ደግሞ በሶሻል ሚዲያ ደግሞ ምን ሆኗል መሰለ፣ ሁሉም ሰው ድሮ እንኳን ሚዲያ ሞኖፖሊና ኮንትሮል ነበረው። ወይ መንግስት ሞኖፖላይዝ ያደርገዋል ወይም የተወሰኑ ገንዘብ ያላቸው ሰዎች ሊፈጥሩት የሚችሉት አውትሌት ነው እንጂ ማንም ሰው ተነስቶ ነገ ጧት ቴሌቪዥን ጣቢያ ሊኖረው አይችልም ነበር። አሁን ግን ማንም ሰው ቴሌቪዥን ጣቢያ ሊኖረው ይችላል። ከሌለውም ይኸው በአንተ ጣቢያ መጥቼ መናገር እችላለሁ። እና ስለዚህ ሚዲያ አውትሌት አሁን ሶሻል ሚዲያ የሚባለው ነገር ኤቭሪባዲ እንደፈለገው መናገርና የራሱን ሐሳብ፣ የራሱን መንፈስ፣ የራሱን አስተሳሰብ መተንፈስና ማሰራጨት የሚችልበት ነው። ፖይዝነስ የሆነውን ምን ብዬ ልንገርህ፣ ኮራፕትድ የሆነ
ቱበርኩሎሲስ ያለው ሰው መጥቶ ቢተነፍስ ማለት ነው። ስለዚህ በተለያየ የተበላሸ ትዳር ያላቸው ሴቶች፣ የተጎዱ ሴቶች ይወጣሉ። ጉዳታቸውን ነው የሚናገሩት። ጉዳታቸው ግን የሚያስተላልፈው መልእክት አለ። ትዳር ላይ ላልመጡ ልጆች ይሄ ነው ትዳር እያሏቸው ነው አይደል? በትዳር ውስጥ ላሉ ሴቶችና ትንሽ ላልተማቻቸው ሴቶች ተገላገልኩ ከዛ ነቀርሳ ሰውዬ አሁን የተሻለ ተመችቶኛል እያሉ ነው መልእክት ያስተላልፉ ነው። እነዚህ ልጆች ግን ዝም ብሎ አገር ለማበላሸት አይደለም የሚወጡት፣ ጉዳታቸውን ለመናገር ነው የሚወጡት። የሚያሳዝኑም ልጆች ናቸው። ነገር ግን ኢንኢፌክት ግን ቅድም እንዳልከው ሚዲያ መር የሆነ ሶሳይቲ እየተፈጠረ ያለው ሁሉም ሰው የፈለገውን በሚናገርበት ዓለም ነው። መልካም የትዳር ምሳሌ የሆኑ ሰዎች ድምፃቸው በጣም የታፈነ ነው። መልካም የትዳርን ህይወት ምክንያቱን በትክክል ያገኙ ሰዎች ድምፅ ቮሊዩሙ በጣም ደካማ ነው። በጫጫታ ውስጥ ተውጦ ነው ያለው። በጣም በአብዛኛው የሚጮኸው ግን ያ የፈራረሰውና የተበላሸው ነገር ነው። ምናልባት ጥያቄ እቺ አሁን ሴክሹዋል ኢምፐልስ ሞር ተፈጥሯዊ ነው፣ ግን እንዴት ነው ቻናል የሚደረገው? ማለት ሰው በቃ አንደኛ ቁጭ አድርጎታል። ዋና ትዳር ማለት ተፈጥሯዊ ከሆነ ደግሞ እንዴት በምን መልኩ ነው ቻናል የሚደረገው? ይኸውልህ በመንፈሳዊው ዓለም በክርስትና ዓለም ውስጥ ምንድን ነው የሚለው? ይሄ መኝታው በቃ ንጹህ ይሁን ይላል። የተባረከ ነው። እግዚአብሔር ህይወት እንዲመጣበት ህይወት እንድናስቀጥልበት ከኛ ፈቃድ ውጭ ሁሉ አርጎ የጫነው ነገር ነው። የኔ ልጆች የሚመጡት በዛ ፈቃድ ውስጥ ነው የሚመጡት። ግን የተቀደሰ ነገር ነው። ህይወት የሚፈጠርበት ነገር ነው። ሁለቱም አንድ ስጋ ይሆናል ይላል እኮ። ሰው አባትና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ወይስ ሚኒንግ በቃ በስጋና በመንፈስ አንድ ሆነዋል ማለት ነው። ስለዚህ ከማንም ሴት ጋር ስትወድቅ you are sharing ስብዕናህ ነው እዛ ጋር የሚሄደው፣ የእሷም ነው በአንተ ውስጥ የሚገባው የሚያድረው። በዛ በቅዱሱ ግንኙነት ውስጥ ግን ቅዱሱ መንፈስ ውስጥ ያለ ግንኙነት ሲሆን የተቀደሰና የተባረከ ነገር፣ የህይወት መምጫ ምክንያት የሆነ ነገር ነው። እንድንደሰትበትም ደግሞ በአክብሮት ይዘነው እንድንደሰትበትም ተሰጥቶናል። ዋነኛ ምክንያት ግን እሱ አይደለም። ዋነኛው ምክንያት በክርስትናው ዓለም የእግዚአብሔር መንግስት ማስቀጠል ነው። የእግዚአብሔር መንግስት የሚያስቀጥሉ የተባረኩ ልጆችን ፈጥረ በትውልድ መቀጠል ነው። ስለ ትውልድ አቀጣጠል እንዴት እንደሆነ ልንገርህ። በክርስቲያናዊው ላይ ዶሚኔት ማድረገው በጣም አድማጮቻችን እንዳይታዘቡን እማቀውን ዓለም ብቻ ስለማወራ ነው። በሌላው ዓለም ያለውን ነገር የሚያውቁ ሰዎች ቢያወሩት ይሻላል ብዬ ነው። በእስልምና እንዲህ ነው፣ በዚህ እንዲህ ነው፣ በሂንዱ እንዲህ ነው፣ ተመሳሳይ ነው። እግዚአብሔር ፕሬዘንስ ኤቭሪዌር ይሰራል። ግን እኔ ማቀው ምጠቅሰውና ማቀው የራሴ እምነት የሆነውን በድፍረት በእውነትና በድፍረትም በእውቀትም በእምነትም የምናገርበት ቦታ ላይ ላውራ ብዬ ነው። ዞሮ ብርሃን አንድ ለሁሉም ይሰራል። ላደመጠውና ለተቀበለውና ህይወት ይሆናል ብሎ ላመነበት ሁሉ ለሁሉ የተፈቀደ መንገድ ነው። ዋሬቨር ምንድነው ምልህ የቤተሰብ ማስቀጠልን ሁኔታ ስልህ መጀመሪያ ሁለቱን ሲፈጥራቸው በዛ ውስጥ ሊያስቀጥል ነበር። ያው ሌባ ጠላት ከወሰዳቸው በኋላ ከረጅም ጊዜ በኋላ according to the Old Testament አንድ ሰውዬ ይሄድና ይጠራል። አብርሃም የሚባል ሰውዬ ናፈልጋለሁ ይለዋል። ውጣ ከነዚህ መካከል ውጣ ይለዋል። እነዛ ኮንፊውዝድ ከሆኑት ሌላ የራሳቸው አማልክት ፈጥረው በሌላ አስተሳሰብ ከሚኖሩ ቤተሰቦቹና ማህበረሰብ መካከል ይጠራዋል። ከአንተ ጋር ፕሮጀክት አለኝ ይለዋል። የምሰራው ነገር አለ ይለዋል። ይታያል። ይወስደውና እዛ ጋር በቃ ያስቀጥላል። የእሱ ልጅ ይቀጥላል። እስማኤልና ይስሐቅ ይመጣሉ። በይስሐቅ በኩል ይቀጥላል። according to the Bible ይስሐቅ ያዕቆብና ኤሳውን ይወልዳል። በያዕቆብ በኩል ይቀጥላል። ያቺ መንግስት ሳትጠፋ ይዟት የሚመጣው እንደዛ ነው። ያዕቆብ ደግሞ 12 ልጆች ይወልዳል። 11ዱ ይጠፉበታል። ዮሴፍን ይዞ ይሄዳል። እንደዚህ እያደረገ እስከ ክርስቶስ ድረስ ያመጣዋል። ማቴዎስ ላይ ብታነብ የክርስቶስን የዘር ግንድ ወደ ኋላ ይቆጥርልሃል። እስከ አብርሃም እስከ አብርሃም የሚቆጥርልህ ያቺ መንግስት ቻናል አርጋ የመጣችው በዚህ ነው ይላል። የቀረውን ሁሉ የጨለማው ኃይል እየተናጠቀው ማለት ነው። አሁን ደግሞ ከክርስትና በኋላ ግን ብዙ ቤተሰቦች ይህንን ይዘው እንዲቀጥሉ ይፈልጋል እግዚአብሔር ማለት ነው። ለሁሉም ክፍት አድርጎታል ማለት ነው። ስለዚህ without this essential የሆነው መሰረታዊው የሆነ የቤተሰብ ምክንያት ሲጠፋብህ
ስጋዊነትን ዋናው ጉዳይ ታደርገዋለህ። ሴክሹዋሊ ሳቲስፋይድ ስለሆንክ ግን ሴክሹዋሊ ስለተደሰትክ የቅጽበት ደስታ ስላለ ከሚስት ጋር ስትኖር ያለውን የእድሜ ልክ ጭቅጭቅና ፔን ሊያስወግድልህ አይችልም። የእድሜ ልክ ንትርክ ውስጥ ተመልሰህ ትገባታለህ። ስትገባ ያቺ የመኝታ ትዝታ ፈጥና ደርሳ ሬስኪው አታረግህም። ውሸት ነው። ሴክሹዋሊቲ አስፈላጊ ነገር ነው። በአክብሮትና በአክብሮት ይዘ ነው እንድንደሰትበት በእግዚአብሔር የተሰጠ ነገር ነው። ይሁንና የጋብቻ ትርጉም መጨረሻው ሚስጥሩ እዛ ውስጥ አይደለም ያለው እንደውም ስጋዊ ከሆነው ማንነታችን በላይ ነው ያለው ማለት ነው። እኔ እንዲህ ነው የሚገባኝ ነው።